ቪዲዮ ታበራላችሁ። ዋና ዋና ነገሮችን ልንገራችሁ ከ5 ደቂቃ ባልበለጠ። ሞሼ እንኳን ደህና መጣ፣ ልልና እንኳን ደህና መጣሽ፣ ጋዜጠኛ ኤቢ እንኳን ደህና መጣ፣ አዲስ ታይምስ እንኳን ደህና መጣ። እነዚህ ሁላችሁም የምታውቋቸው ናቸው። በጣም ምስጉኖች ናቸው፣ ጨዋዎች ናቸው፣ ፖለቲካን በእውቀት የሚተነትኑ ናቸው። በዚህ አጋጣሚ ሞሼ በጣም ብዙ ምስጋና ይደርሰኛል በአንተ ሞሼ ቴንክ ይላሉ። ብዙ ሰዎች ምስጋና አድርስልን ይላሉ። በዓለም ዙሪያ በዩቲዩብ በተለያዩ ሚዲያዎች ሰዎች ያያቸዋል። ይሄ እዚህ ብቻ የሚታይ አይደለም፣ በዓለም ዙሪያ ነው የምትታዩት። ሰው የምትናገሩትን ንግግር ሰዎች ያሉ። ይህንን ኮመንቶች ማንበብ ትችላላችሁ። ዩቲዩብ ላይ ሄዳችሁ ማን ስለማን ምን ይላል የሚለውን የሚሰጧቸው አስተያየቶች አሉ። በፌስቡክ በሁሉም ሰዎች ሼር እንደሚያደርጉት ታውቃላችሁ። እና ኃላፊነት እንደሚሰማን ሆነን እንተነትናለን። አቋማችሁ ነው። እኔ የሚመለከተኝ ጨዋነታችሁ ነው። የመጀመሪያው ጉዳይ የተባበሩት መንግስታት ድርጅትና የአውሮፓ ህብረት የወራሪውን የሻዕቢያ መንግስት በግዛት በኃይል ከያዛቸው ቦታዎች እንዲለቅ የሚል መግለጫ ወጥተዋል። እንደምታውቁት በተደጋጋሚ ጊዜ ላለፉት 2 ዓመታት ስናወራ የቆየነው ጉዳይ ነው። ይሄ የኢሮብ ማህበረሰብ አሁንም 80% በሻዕቢያ መንግስት ቁጥጥር ስር እንዳለ ታውቃላችሁ። ይደፈራሉ፣ ብዙ ነገር ይሆንባቸዋል። ይባስ ብሎ ካሪኩለም ቀርጸው እያስተማሯቸው እንዳሉ ሰምታችኋል። የትምህርት የሰሜኑን ጦርነት ምክንያት አድርገው ነው የሻዕቢያ መንግስት የገባው። ከዚህ ቀደም የኤርትራ ኃይሎች አልገቡም የሚባል የመከራከሪያ ነገሮች ነበሩ። በመንግስት ደጋፊዎች በኩል ሻዕቢያ አልገባም ይባል ነበረ። የኋላ ግን የሻዕቢያ መንግስት መግባቱን ራሳቸው ለሻዕቢያ ቅርበት ያላቸው የሻዕቢያ ሰዎች ሲናገሩ ሰምታችኋል። ተጋብዘን ገብተናል ብሏል። በማስታወቂያ ሚኒስትሩ የማነ ገብረአብ በኩል የማነ ገብረ መስቀል ይሄ ነገር የቀድሞ ፕሬዚዳንት ሙላቱ ተሾመ ንግግር ሲደመርበት፣ ቀደም ሲል ያስደመጥኳቸው የፊልድ ማርሻል ብርሃኑ ጁላ ንግግር ሲደመርበት፣ የባህር በር ፍላጎትን አስመልክቶ የጠቅላይ ሚኒስትሩ ንግግር ሲደመርበት ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ይመስሏቸዋል። አንዳንዶች የለም ይላሉ። አንዳንዶች ዶሜስቲክ አገር ቤት የተነሳውን የፋኖን እና የኦነግን ነገር ለማስተንፈስ ሆን ተብሎ እንደውም አንዳንዶች የሚሉት ኢሳያስ እና አብይ አህመድ ፐርፐዝሊ አውቀው ነው የሚሉም አሉ። ሀሳብ አይናቅም። ሀገር ውስጥ ያለው የዶሜስቲክ ጉዳይ በጣም ስላቃተኝ ይህን ጉዳይ እናራግበውና እናስተንፈሳቸው የሚል ነገር ነው። አይናቅም። አብረው ሲሰሩ አብረው የሚተዋወቁ ሰዎች ናቸው። ሆን ብለው በተለይ የፋኖን እና የኦነግን እንትን ለማዳከም ያመጡት አጀንዳ ነው የሚሉ አሉ። አንዳንዶች ደግሞ የለም ይሄ ነገር እውነት ነው ይላሉ። እናንተ ምን ትላላችሁ? ሌላው አማራ ክልልን በሚመለከት ክልሉን ድጋሚ ለማቋቋም ከ100 ቢሊዮን ብር በላይ ያስፈልጋል። ይሄ የትምህርቱን ዘርፍ ብቻ ለመመለስ ነው። ከ6000 በላይ ተማሪዎች ከትምህርት ገበታ ውጭ ሆኗል። ይህን ጉዳይ የፋኖ ደጋፊዎች መንካት ካለባችሁ መንካት አለባችሁ። ኦብቪየስሊ ምን ይሰማችኋል? ክልሉ በሰሜኑ ጦርነት የደረሰበት ውድመት አለ። አሁንም እየተደረገ ባለው ጦርነት የደረሰበት ውድመት አለና የአማራ ክልል ከ60% በላይ ተማሪዎች ትምህርት ቤት አልሄዱም። ክልሉ ወድሟል። በተለይ ቤተ አማራ ወደ ወሎ ወደ ላሊበላ አካባቢ ብትሄዱ፣ ወደ ወሎም አካባቢ ብትሄዱ ብዙ ነገሮች ነው። ከዚህ ቀደም በቱሪዝም ይታወቅ የነበረው አካባቢ አሁን ቱሪዝም ዜሮ ሆኗል። እንቅስቃሴ የለም። የአማራ ተወላጆች እየተሰደዱ አካባቢውን ቀየውን ለቀው እየጠፉ ነው። አሁን ያለበት ይሄ ነው ነባራዊ ሁኔታ። አንዳንዶች ሆን ብሎ የመንግስት ኃይሎች ክልሉን ለማዳከም አማራ ክልልን ለማዳከም ነው። አንዳንዶች ደግሞ ራሳቸው የፋኖ ኃይሎች ያልተጠና ትግል እያደረጉ ክልሉን በእጅ አዙር እያፈረሱ ነው ይላሉ። እናንተ ምን ትላላችሁ ነው ቁም ነገሩ? የግብፅ የውጭ ጉዳይ ሚኒስትር ይሄ ከኤርትራ ጋር የሚያያዝ ነገር ነው። በድር አልባላቲ እንደምታውቁት በተደጋጋሚ ጊዜ ግብፅ ወደ ኤርትራ ትመላለሳለች። ምን እንደሚደውሉት አይታወቅም። አንዴ ደህንነታቸው፣ አንዴ ፕሬዚዳንቱ፣ አንዴ የውጭ ፎሬን ሚኒስትሩ እየተመላለሱ ይዶልታሉ። ያወጡትን መግለጫ ቴሌግራም ላይ ጽፌላችኋለሁ። ቀይ ባህር ጋር የቀይ ባህር አባል ያልሆነ ማንኛውም ሀገር እንዲቀርብ አንፈልግም ብሏል። ይህንን ኢትዮጵያውያን ሲሰሙ ምን ይላሉ? እንደ አንድ ሀገር ይሄ ነገር የናሽናል ኢንተረስት ጉዳይ በአሉታዊ መንገድ አይነካውም ወይ? እሱ ነው። እዚህ ጋር የላኩ ሰዎችን እያየው ነው። ኦኬ። ሌላው
ፋኖ ትልቁ ፋኖ ኦነግና ቲፒኤልኤፍ አላያንስ ሊፈጥሩ ነው የሚል ነገር የመጨረሻው ነው። ይህን ሰምቻለሁ። ሊሆን በሚችል ነገር እስኪ እናስቀምጥ። ከሚያራምዱት የመታገያ አጀንዳ ፋኖ ወደ ትግል የገባበት የራሱ አጀንዳ አለው። ኦነግ 1974 የተመሰረተ ፓርቲ ነው፣ የራሱ የመታገያ አጀንዳ አለው። ቲፒኤልኤፍ 1967 የተመሰረተ ፓርቲ ነው፣ የራሱ የመታገያ አጀንዳ አለው። ደርግን ለመጣል የተጠቀሙትን ታክቲክ ድጋሚያን ብልጽግናን ለመጣል አላያንስ እንፍጠር የሚሉ ነገሮች የተሰሙ ነውና አላያንስ ሊፈጥሩ የሚችሉ ኃይሎች ናቸው። ከፈጠሩስ በኋላ ድጋሚ ላለመደባደባቸው ምንድነው? ልክ ጃንጃ የሚሊሻ ኃይሎች ይሄ የፈጥኖ ደራሽ ኃይሉና የሳፍ የሱዳን አርምድ ፎርስ እንደሚያደርጉት ውጊያ ካርቱም ላይ እንደሚዋጉት አዲስ አበባ ላይ እንደማይታኮሱ ምንድነው? ኮመን የሆነ ጠላት ብቻ ለይቶ በዛ ዙሪያ መደባደብና በዛ ዙሪያ አንድ ማድረግ በቂ ነው ወይ? ከዛ በኋላ አስተብሎ መታሰብ የለበትም። የአላያንሱን ጉዳይ እንዴት አላችሁ? ይሄ ነው ዋና ዋና ጉዳዮች። እኔ ከዚህ ቀደም በብዛት ስለሄድኩበት ድጋሚ ሜዳ አይጠበቅብኝም። 4 ሰዎች ናችሁ። በቂ ደቂቃ ሰጣችኋለሁ። እዚህ እያደመጣችሁ ያላችሁ አድማጭ ተመልካቾቼ ማን ምን ይላል የሚለውን እንድታደምጡ፣ አጸያፊ ንግግር ካልሆነ በስተቀር ወይም አካሄድ ካልሆነ በስተቀር አንሚት አድርጋችሁ አንዳችሁን እንዳትረብሹ። አካሄድ የምትሉት አጸያያፊ ነገር ከሆነ ስድብ ከሆነ ምናምን ብቻ ያ እንዳስቆምላችሁ ታደርጋላችሁ። ከዛ በተረፈ የምታስይዙት አጀንዳ አለ። እኔ በሳምንቱ ያገኟቸው ዋና ዋና ነገሮች እነዚህ ናቸው። ጋዜጠኛ ኤቢ የምታስይዟል? የለም። እሺ ሞሺ ቴዲ እንዴት ሰነበት? እኔ እንደውም ካንተ ጠብቄ ነበር። ሰሞኑን የኦሮሞ ፖለቲካ ኤሊቶች እና የፖለቲካ ድርጅት ውስጥ የሚሳተፉ ግለሰቦች አዲስ አበባ ስብሰባ አድርገው ነበር እና ባለፈው ልደቱ ላይ ያስገባው ሰዓት እኮ አውራ ነበር በሱ ጉዳይ ላይ። ትላንት ወዲያ መራራ ጉዲና የዛሬ 2 ቀን 3 ቀን ቃለመጠይቅ ተደርጎ ነበር እና ብዙ የንግግር ስህተቶች አድርጓል። ከሱ ቃለመጠይቁን ስትሰማው የስብሰባውን ቢሃይንድ ካርቴል ከጀርባ ያለውን ነገር ስዕሉን በደንብ አድርገህ መረዳት ትችላለህ። እና ያን ተከትሎ ነው ይሄ አሁን ኦነግ ከፋኖና ከምናምን ጋር ከቲፒኤልኤፍ ጋር እንስራ የሚለው ነገር የመጣው ያን ባክላሽ ለማድረግ ነው። ስለዚህ ያን ነገርም እግረ መንገድ ሰዎች ዳሰውት ቢሄዱ አሪፍ ነው። እሺ ነገርም አለ ዛሬ ሀፕን ያደረገው ነገር አዶኖ ካየኸው አላውቅም። ከጎንደር አካባቢ ላይ ነው፣ በደቡብ ጎንደር አካባቢ እስከ 10 የሚደርሱ ትላልቅ የጭነት መኪናዎች የግለሰብ ባለሀብት እንትኖች ሲዘዋወር በጠቅላላ አንድደዋቸዋል። ኢንፎርሜሽኑ ካልደረሰ ሎከራፕ ብዬ ነው። ስለሱም ብናወራ ትልቅ ሀብት በ5 ደቂቃ ባልሞላ ጊዜ ውስጥ ነው የወደመው። ካለ እሱንም ያው እሺ እሱንም እናያለን። ሀብትሽ እንኳን ደህና መጣው እንደሚል ቴንኪዩ ቴዲዬ በጣም አመሰግናለሁ። በመጀመሪያ እንደውም እኔ የአድዋን በዓልም ታካቷል ብዬ አስባለሁ። የአድዋ በዓል እየተከበረ ነው ያለው እና እንኳን ለአድዋ በዓል አደረሳችሁ መላው እውነተኛ ኢትዮጵያኖች። በኢትዮጵያ አንድነት በኢትዮጵያ ታሪክ ሳትሸራርፉ ለዘር ማንነታችሁ ሳትለጥፉ እውነተኛ ኢትዮጵያዊነትን የምትገልጹ ኢትዮጵያኖች፣ የምትቀበሉ ኢትዮጵያኖች እንኳን አደረሳችሁ እላለሁ እና እሱንም አካተን ብንወያይበት እላለሁ። ቴዲ አመሰግናለሁ። እሺ ትክክል። ቴንኪዩ ሀብትሽ። እንትን ብያለሁ የቅድም ስገባ አልሰማችሁኝም እንጂ የገባሁትም በአድዋ ሙዚቃ ነው፣ በቴዲ አፍሮ ሙዚቃ ነው የገባሁት። ከዛ ለ1 ሰዓት የሚቆይ የማህበራዊ ጉዳይ ነበር $154,000 እሱን ኬዝ ከቋጨው በኋላ የጠቅላይ ሚኒስትሩን መግለጫ አቅርቤላችኋለሁ። ግን እዛ ላይ መነካት አለበት የምትለውን ነገር ትነካለን። እኔ የገባሁት በአድዋ ሙዚቃ ነው፣ ለማስታወስ ያህል ነው። እንኳን ለአድዋ ድል በሰላም አደረሳችሁ ኢትዮጵያውያን። በድጋሚ አድዋ የኛ ነው ለማለት ያህል ነው። ቴንኪዩ ሀብትሽ። ዩናይትድ አማራ እዚህ ሶሻል ሚዲያ ላይ በጎጥ ሲናገር ከማላቃቸው ፖለቲከኞች የአማራ ፖለቲከኞች አንዱ ነው። በነገራችን ሀብትሽም እንደምታውቁት የጎጥ ፖለቲከኛ አይደለም። እንዲህ ያሉ ሰዎችን ማመስገን አለባቸው። መሽቶ እስኪነጋ የትን ቤት ብታዩት አማራ 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 ብሎ የሚጨርስ ሰው ነው። ቁም ነገር አንዳንዱ በአማራ ስም የጎጡን ጥያቄ የሚያስመልስ ነው። አንዳንዱ ደግሞ ሪሊ አማራ ህዝብ ከገባበት ችግር እንደ ህዝብ እንዲወጣ የሚያደርግ ነው።
ሞሼም እንደምታዩት እና ለዚህ ብዙዎቹ አመስግንልን ይሉኛል። ቅድም ለሞሼ እንደነገርኩት ሁሉ ለአንተም ያው መልእክታቸው ይድረሳል። ምስጋናቸው ተቆርጾ የሚቀመጥ ስለሆነ ያን አድርጌያለሁ ለማለት ያህል ነው። ዩናይትድ አማራ የምታስይዘው አጀንዳ አለ? ቴንኪው ቴዲ አመሰግናለሁ። አይ እኔ ባለው አጀንዳ እንሂድ ይበቃናል። እሱ ነው በቂ አጀንዳ ነው። አያና እንኳን ደህና መጣ። ኦን ታይም ነው የመጣው። ከዩናይትድ አማራ በኋላ ቀጥታ አንተ ነው ለክክል የገባው። ቴንኪው ቴዲ። ምናልባት በሳምንቱ መያዝ አለበት መነጋገር አለበት የምትለው አጀንዳ አለ? አይ ቲንክ ተነስተዋል። ኦኬ እሺ። በዚህ ጉዳይ ቅድም እንደተናገርኩት ይቅርታ መልሰኝ። አይ ቲንክ የሆነ ቴክኒክ ይሻላል። ወርጄ መልሰኝ። ኦኬ በዚህ ጉዳይ ኤርትራውያን ካላችሁ ይወክለናል። ቢናገር ጨዋ ነው፣ እውቀት አለው። እንደው ቢመጣን ለእናንተም እውቀት ሊሰጣችሁ ይችላል፣ ያስተምራችኋል። ኢትዮጵያውያንን ቁጭ አድርጎ ፖለቲካ ሊያስተምር ይችላል የምትሉት የሻዕቢያ ወይም ደግሞ የኤርትራ መንግስት ደጋፊ ፖለቲከኛ ካለ ቤቴ ክፍት ነው። ተሳዳቢ አይደለም። በኋላ የሚነሳው ጉዳይ የባህር በርም ስለሆነ የእናንተ ሰይ መኖር ስላለበት ያህል ነው እና ካለ ጠቁሙኝ፣ ስሙን ጻፉልኝ፣ አስገባለሁ ለማለት ያህል ነው። አብዝተው ስሙን የሚጽፉትን ሰው አስገባለሁ፣ ግን ከገባ በኋላ ቪዲዮ እንደሚያበራ እርግጠኛ መሆን መቻል አለብን። በኋላ አይታወቅማ። አሁን ጊዜው ተበላሽቷል። ኦሮሞ ሆኖ ኤርትራዊ ነኝ ሊል ይችላል። አማራ ሆኖ ኤርትራዊ ነኝ ሊል ይችላል። ስልጤ ሆኖ ጉራጌ ሆኖ ኤርትራዊ ነኝ ሊል ይችላል። ስለዚህ መታየት ካለብን እያየን እንድናወራ ይሄን እናደርጋለን። ከሌላችሁ ኢትስ ኦኬ። በሌላችሁበት ጉዳያችሁ ሲተነተን ቁጭ ብላችሁ ታደምጣላችሁ ለማለት ያህል ነው። ኦኬ የዛሬ አሰላለፍ ከባድ ነው። እባካችሁ ይሄ ከባድ ስብስብ ነው። ናብትሽ ዩናይትድ አማራ እነ ሞሼ እግዚአብሔር ይሁናችሁ። እንግዲህ እነ አያና እነ ልልና እነ ጋዜጠኛ ኤቢ እግዚአብሔር ይሁናችሁ። ሜዳውም ይኸው ፈረሱም ይኸው። እዚህ ጋር ደቂቃ ለሙላ 8 ደቂቃ ሰጥና ወደዛ እንሄዳለን። ስለ እውነት ለመናገር 1 ደቂቃ ልዋስ። ሁላችሁንም ስሰማ ከሁላችሁም እውቀት እንዳገኝ ነው ያደረጋችሁ። አንዳንድ የረጅም ሰዓት መቀመጤ እንዳይሰማኝ የሚያደርገው እናንተ ነው። ሳደምጣችሁ ከተለያየ አንግል ለምትሰጡኝ ለምታካፍሉን፣ እኔን ጨምሮ ለአድማጭ ተመልካቾች ለምታካፍሉት እውቀት በአድማጭ ተመልካቾቼ ስም ከልብ አመሰግናለሁ። እንዲሁ ዝም ብሎ የባከነ ሰዓት አይደለም የሚሆነው። እናንተም እዚህ ታፕታፕ እያደረጋችሁ የምትቀመጡ ሰዎች እርግጠኛ ሆኜ የምነግራችሁ የሆነች ነገር ታገኛላችሁ፣ እውቀት ታገኛላችሁ። የሚናገሩት ንግግር ግን እንዳይቆራረጥ እንደዚህ ላርግና እኔ ያለሁበትን ቦታ ታፕታፕ ታደርጋላችሁ። ኤቢን በሁለት አድርገዋለሁ። ታፕታፕ ታደርጋላችሁ። እሺ ኤቢ 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ። ሰላም ብያለሁ ወንድሞቼ ሁላችሁም እዚህ ያላችሁ፣ እንዲሁም በየቤታችሁ ሆናችሁ የምትከታተሉኝ ሁሉ ከልብ ነው የማመሰግነው። ሁላችሁንም ወዳችኋለሁ ኢትዮጵያውያን ወገኖቼ። የመጀመሪያው ልመለከተው የፈለኩት ጉዳይ ሲሪየስ ስለሆነ የሻዕቢያን ወረራ ነው መመልከት የምፈልገው። የሻዕቢያ ሰራዊት በትግራይ ህዝብ ላይ ብዙ በደል እየፈጸመ የቆየ ቡድን ነው። ይህ ቡድን በሰሜን ጦርነት ጊዜ ጀምሮ ስቲል ናው ህዝባችን ላይ ብዙ ግፍና በደል እየፈጸመ ነው የሚገኘው። የኢትዮጵያን መሬት አውቶማቲካሊ ለቆ መውጣት መቻል አለበት። 100% መሬታችንን ሉዓላዊ ግዛታችንን ለቆ መውጣት አለበት። የኛን መሬት የሆነውን አሰብን ጨምሮ ሌላውን የኛን መሬት አልሰጥም እያለ የኛን ሉዓላዊ መሬት ግን ተቆጣጥሮ ነው ያለውና ይሄንን 100% ጦርነት ማይፈልግ ከሆነ ለቆ መውጣት አለበት። ይሄንን ማይለቅ ከሆነ ምናልባትም የኢሳያስ መጨረሻ ሊሆን የሚችል አደገኛ የሆነ ችግር ውስጥ እንድንገባ ሊያደርገን ይችላል። ብዙ ጊዜ አንዳንዴ ተጋብዘን ነው የገባ ነው ይላሉ። ህወሓቶች ደግሞ የውጭ ኃይል ጋብዘው አስገብተው ህዝባችንን ምናምን ይላሉ። ግን ይህንን ሁሉ ችግር የፈጠረው ህዝባችን በውጭ ወራሪ ኃይል እንዲወረር ያደረገው ወያኔ ነው። ወያኔ ላለፉት 20 ዓመታት በቀበሮ ጉድጓድ ውስጥ ሆኖ
ከሻቢያ ወረራ የትግራይን ህዝብ ብሎም የኢትዮጵያን ህዝብ ሲጠብቅ የነበረውን መከላከያ ሰራዊትን ኢሚኒቲ እንዳይኖረው አድርጎ ከክልሉ ደምስሶ አስወጣው። ከውጭ የሚመጣውን ሻቢያን ደግሞ መከላከል አልቻለም። ሻቢያን መከላከል የሚችልበት አቅም ሳይኖረው፣ ሻቢያን ማስቆም የሚችልበት አቅም ሳይኖረው ግን ሻቢያን ሲከላከል የነበረው ሻቢያ ኢትዮጵያን ተዳፍሮ እንዳይገባ ተከላክሎ በቀበሮ ጉድጓድ ህይወቱን መስዋዕት አድርጎ ለ20 ዓመት ሲጠብቅ የነበረውን መከላከያ ሰራዊት አሳዛኝ በሆነ ሁኔታ እንደገደለው የሚታወቅ ነው። ኢሚኒቲ እንዳይኖረው ክልሉን እንዳይጠብቅ ትጥቁን አስፈትቶ ገድሎ ምናምን የበታተነው ባልተዘጋጀበት ሁኔታ የደፈጣ ውጊያ አድርጎ በ45 ደቂቃ ውስጥ መብረቃዊ ጥቃት ፈጽመነበታል እንዳለው የወያኔ አመራር ማለት ነው። ለዚህ ሁሉ ተጠያቂ ወያኔ ነው ብዬ ነው የምለው። ያም ሆነ ይህ ግን አሁን መከላከያችን በጣም ተጠናክሯል። የትኛውም የኢትዮጵያን መሬት አንዲት ኢንች አሳልፎ ሊሰጥ የሚችል መከላከያ ሰራዊት የለም። ህዝባችንም አሁን ከነበርንበት ስህተት እየተማርን ይመስለኛል አሁን ባለው ሁኔታ። መሬታችንን የትኛውም ከሰሜን ደቡብ ምዕራብ ምስራቅ ያለውን አቅጣጫ የትኛውም የውጭ ኃይል መሬታችንን መንካት የለበትምና የሻቢያ ሰራዊት መጥፊያውን የሚፈልግ ከሆነ ምናልባትም ወደባችንን ለማስመለስ የኢትዮጵያ ችግር ጠማቂ የሆነውን የሻቢያ ሰራዊትን ሙሉ በሙሉ እድሜው እንዲያጠር ፈልጎ ከሆነ ከዚህ ጸብ አጫሪ ድርጊቱ ሊታቀብ ይገባል የሚል እንትን ያለኝ። ይሄ ደግሞ የኔ ሐሳብ ብቻም ሳይሆን ኢንተርናሽናል ተቋማት ነው ይሄንን መልእክት ያስተላለፉት። የተባበሩ የአውሮፓ ህብረት ዩናይትድ ኔሽን ነው ይሄንን ያስተላለፈው። ይሄ በዓለም አቀፍ ህግ መሰረት የኢትዮጵያን ባውንደሪ አልፎ ገብቷል። ኢቭን ኢፍ ከእንትን ማለቴ ከአልጀርስ ስምምነት ራሱ አልፎ ብዙ የኢትዮጵያን ሉዓላዊ መሬት ወሮ ነው ያለውና ለዚህ አይቀጡ ቅጣት ከምንቀጣው ወይም ደግሞ ኤርትራን ወደ ሲኦል ሊቀይር የሚችል ጦርነት ከመቀስቀሱ በፊት መሬታችንን ለቆ መውጣት መቻል አለበት። በኢትዮጵያ ሉዓላዊ መሬት የትኛውም የውጭ ኃይል መንቀሳቀስ መብትም የለውም። ዓለም አቀፍ ህግንም የሚጥስ ነው። እኛ የኢትዮጵያ መንግስት እስካሁን ጦርነት አስከፊ ስለሆነ ለማህበረሰቡ ለኤርትራ ህዝብ በተለይ ለኤርትራ ህዝብ ለኛ ብዙም ላይሆን ይችላል ለኤርትራ ህዝብ በማሰብ ነው ጦርነት መክፈት ያልተፈለገው። መስተካከል አለበት ብዬ አስባለሁ። የኤርትራ ህዝብ ለራሱ ህዝብ የሚያስብ ከሆነ የኤርትራ ሰራዊት ሻቢያ ከኢትዮጵያ መሬት ለቆ መውጣት አለበት የሚል እንትን አለኝ። በሁለተኛነት ላየው የምፈልገው የሸኔን የፋኖንና የወያኔን ጥምረት ነው። እነዚህ ሰዎች ሜቢ አሁን ይመስላችሁ ይሆናል እንጂ እነዚህ ሰዎች አንድ ሰዎች ናቸው። ድሮ ጥምረት ያላቸው ሰዎች ናቸው። አንድ ላይ ጥምረት የመሰረቱ ሰዎች ናቸው። ሸኔ ግንቦት ሰባት እንዲሁም ወያኔ መንግስት ነበረ። ግን መጀመሪያ ያው ሎንግ ተርምም ቢሆን ከነሱ መንግስት ከመሆኑ በፊት ከነዚህ ኃይሎች ጋር ሲሰራ የነበረ ሰው ነውና ድሮም በጋራ ለጥፋት ዓላማ የተሰለፉ ሰዎች ናቸው። ሀገርን መበተን ነው የሚፈልጉት ሁላቸውም ማለት ይቻላል። ከኢትዮጵያዊነት የበለጠ ዘረኝነት ላይ ያተኮረ ብሔርተኝነትን ሳይሆን ለማህበረሰባቸው አስበው ሳይሆን ማህበረሰባቸውን ማሳደግ ወይም ማህበረሰባችን ችግር ደርሶበታል ከችግር እንጠብቀው ሳይሆን ኤክስትሪም ሬሲዝም አንዱ ባንዱ እንዲነሳ ማህበረሰባቸው ላይ የሌለን ጠላት ፈጥረው አንዱ ማህበረሰብ የማህበረሰባቸው ጠላት እንደሆነ አድርገው ማህበረሰባቸውን ከሌላ ማህበረሰብ በማጣላት ትርፍ ለማግኘት የሚሯሯጡ ሰዎች ናቸው። የአሁኑ ጥምረታቸው ከሽንፈት የመነጨ ነው። መከላከያ ሰራዊቱ በሁሉም አካባቢ ላይ ተቀናጀ የሆነ እርምጃ ወስዷል። አማራ ክልል ላይ እንደሰማችሁት ብዙ የፋኖ አመራሮች ላይ እርምጃ ተወስዶባቸዋል። ኦሬዲ ራሱን ተበታትኖ እርስ በርስ እየተማታ ያለበት ሁኔታ ነው ያለው። አንዱ በሃይማኖት፣ አንዱ በሰፈር፣ አንዱ በጎጥ እየተገዳደለና መንቀሳቀስ ማይችልበት ደረጃ እየደረሰ ስለሆነ ወደ ተስፋ መቁረጥ መጥቷል። ሸኔ ደግሞ ኦሬዲ ከኦሮሚያ ክልል ፌል ለማድረግ ጫፍ የደረሰበት ሁኔታ ነው ያለው። ጃልመሩ ወደ ዩጋንዳ ሸሽቷል፣ ከኦሮሚያ ወጥቷል። ከኢትዮጵያ እርምጃ ሲወሰድበት አንድ ፓይፕላይን ነበረችው፣ የኦክሲጅን ፓይፕላይን ነበረችው፣ ኬንያ ነበረች። የኬንያ መንግስትም ነቅቶ በሸኔ ላይ የተቀናጀ እርምጃ ወስዶበታል። ኦሬዲ ኬንያ ላይ መንቀሳቀስ ማይችልበት ደረጃ ላይ ስለደረሰ ኦሬዲ ተስፋ ቆርጦ
በቃ አሁን ከማንም ይሁን አንድ ላይ ልሁን የሚል ሁኔታ ነው ውስጥ የገባው። ያም ሆነ ይህ ዋናው መስራቻቸው፣ ዋናው አደራጃቸው፣ ዋናው የሎጂስቲክ ምንጫቸው የኢቭኒንግ አጀንዳ እየቀረጸ የሚሰጣቸው ሻቢያ ነው። ስለዚህ ሻቢያ ተነካብን ብለው ነው አንድ ላይ ሆነን አባታችን ሻቢያን እንጠብቅ የሚሉትና አብዛኞቹ የአርበኛ ግንቦት ሰባት የኦነግና ወያኔ አንድ ላይ በሻቢያ የተመሰረቱ የሻቢያ ልጆች ናቸው። ስለዚህ ሻቢያ ሊጠፋ ሲል ሻቢያ እርምጃ ይወሰድበት ሲባል ለሻቢያ ማለቅለቅ ነው የጀመሩት እንጂ ለኦሮሞ ህዝብም ለአማራ ህዝብም ለትግራይ ህዝብም የሚያስቡ አይደሉም። ህዝቡ ችግር ውስጥ የወደቀው በእነዚህ ምክንያት ነው። እነዚህ ሰዎች ኢራዲኬት እንዲሆኑ ደግሞ ሻቢያ መጥፋት መቻል አለበት። ሻቢያ ሲጠፋ ኢትዮጵያ ሰላም ትሆናለች፣ ወደብ እናገኛለን። ኢኮኖሚካሊ ፕሮስፐሪቲ የሆነች ኢትዮጵያ እንድትኖር ሻቢያ መጥፋት አለበት። የኤርትራ ህዝብም ከኢትዮጵያ ከፈለገ በኮንፌደሬሽን ከፈለገ ጎረቤት ሆኖ መኖር ይችላል። የኤርትራ ህዝብ ጠላታችን አይደለም። ሻቢያ ግን ሂስቶሪካል ኢነሚያችን ኢትዮጵያ እንድታድግ የሚፈልግ ሳይሆን እንድትጠፋ የሚፈልግ ስለሆነ ወይ እንጥፋ ወይ እነሱ ይጥፉ ነው አሉ ጓድ መንግስቱ ኃይለማርያምና እኔ እሳቸውን ሐሳብ ነው ደግፈው። አመሰግናለሁ ቴዲ ድሩን ስለሰጠ። ሰላም ጤና ይስጥልኝ ሁላችሁም። እንኳን ለአድዋ በዓል ለጥቁር ህዝቦች ድል ለሆነው ለአድዋ በዓል እንኳን አደረሳችሁ። የምታምኑበት አጋጣሚውን ተጠቅማችሁም የምታምኑበት ደግሞ እናንተንም እንኳን አደረሳችሁ። ለልና ቅድም ጎንደር አካባቢ የእንትን ጥቃት ነበረ የመኪኖች ስትል እኔ ጎንደር ብላ ስትጀምር እኔ ደግሞ ቋራና አለፋ ጣቁስ አካባቢ የድሮን ጥቃት ነበርና እሱን አጀንዳ ይደረግልን ልትል መስሎኝ ለአመሰግናት ስል ነው ካፌ ላይ የመኪኖች መቃጠል ያለችው እና እሱን አስተያየት ለመስጠት ነው። ቴዲ እኔ መጀመር የምፈልገው አሁን አማራ ክልል ባለው ጦርነት አማራ ክልል እየደረሰ ያለውን ውድመት ተከትሎ በተነሳው አጀንዳ ላይ ሊጀምርና ወደ ሌሎቹ ሰዓት ካለኝ እሄዳለሁ። እንግዲህ ይሄ ጦርነት አሁን ኤፕሪል ሲመጣ ኦፊሻሊ 2 ዓመት ይሆነዋል። ቀድሞ ሸዋ አካባቢ ደግሞ ጦርነቱ ከጀመረ ሸዋ አካባቢ ኦልሞስት 2 ዓመት አልፎታል። አሁን ያው አንድ ህዝብ ወይ አንድ ሀገር ወደ ጦርነት ሲገባ ኮላተራል ዳሜጅ በሁለቱም በኩል ይኖራል። ከባድ የሆነ የሰብአዊ የኢኮኖሚ እና ሌሎችም አይነት ውድቀቶች ይኖራሉ። ይሄ የሚጠበቅ ነው። በጦርነት ውስጥ እንደዚህ አይነት ውድመቶች የሚጠበቁ ነው። በተለይ ደግሞ ጦርነቶች የሚካሄዱት በኢኮኖሚ ጠንካራ ባልሆኑ ማህበረሰቦች ሀገሮች ውስጥ ሲሆን ታርጌት የሚደረገው ንጹሃኑ ስለሆነ ታርጌት የሚደረገው ኢንፍራስትራክቸሮች ስለሆኑ ብዙ ጉዳት ማድረሱ አይቀርም። ይሄ ግልጽ ነው። እዚህ ጋር እኔ መጠየቅ የምፈልገው ጥያቄ አለ። ለምሳሌ አንተ ራሱ ካነሳው ነጥብ አንጻር 6000 ትምህርት ቤቶች ወድመዋል የሚል አንድ ትልቅ ሀሳብ አለ። እኔ ሳቅ የዛሬ 10 ዓመት ምናምን አካባቢ አንድ ትምህርት ቤትን ለመገንባት አንደኛ ደረጃ ትምህርት ቤትን ለመገንባት በዛን ወቅት እስከ 13 ሚሊዮን በኢህአዴግ ጊዜ ድረስ ይፈጃል ይሉ ነበረ እና አሁን ባለው ሂሳብ አስቡትና እሱን ደግሞ ለ6000 አባዙት ምን ያህል ነው ዛሬ? ልጠይቅ ያሰብኩት ምንድን ነው 6000 ትምህርት ቤቶች በምን አይነት መንገድ ወደሙ ነው። ከዚህ በፊት እዚህ ቤትም ስናወራ እንደምታስታውሰው ትምህርት ቤቶች ላይ መንግስት የአየር ጥቃት የድሮን ጥቃት ያካሂዳል። በቦታው ላይ ፋኖዎች ይገኛሉ፣ ይሰበሰባሉ እያለ በበርካታ ጊዜያቶች ላይ ትምህርት ቤቶች ላይ የአየር ጥቃት ይካሄዳል። ተማሪዎች ተገለዋል፣ መምህራን ተገለዋል። ጎጃም አካባቢ መምህራን ትምህርት ቤት ውስጥ እያሉ ሰኔ አካባቢ የካርድ ስርዓት እያካሄዱ ተገለዋል፣ ተማሪዎች ተገለዋል፣ ጤና ጣቢያዎች ወድመዋል። አሁን የሎጂክ ጥያቄ እዚህ ቤት ለሚያየን 2300 ሰው መጠየቅ እፈልጋለሁ። አንድ ፋኖ በክላሽና በመትረየስ የሚዋጋ ፋኖ ትምህርት ቤትን ያክል ነገር ሊያወድም የሚችልበት መሳሪያ የለውም። ትምህርት ቤትን የሚያክል ተቋም ግዙፍ የሆነ ኢንፍራስትራክቸር ሊያወድምበት የሚችል እንትን የለውም፣ ኃይል የለውም። ሞስትሊ እንደዚህ አይነት ኢንፍራስትራክቸር ብሪጅን ጨምሮ
ከትንሽ ብሪጆች ውጪ ትልልቅ ብሪጆችን እና ኢንፍራስትራክቸሮች ሞስሊ ሊፈርሱ የሚችሉት በመንግስት ወይ በአየር ኃይል ነው ወይ ደግሞ በከባድ መሳሪያዎች በመድፍ አልቲለሪ ወይ ደግሞ በታንክ ነው። ይሄን ደግሞ እያደረገ ያለው መንግስት ነው። አሁን እዚህ ቤት አንዳንድ በኋላ መልስ የምንጠብቀው ይሄን እንዳዘኔታ ያደርጉና አማራ ክልል ይሄን ያህል ውድመት ደርሷል፣ ጦርነቱ ቆምና፣ ይሄን ያደረገው ማን ነው? ጦርነቶች ትምህርት ቤቶች ላይ እንዲሆን፣ ጦርነቶች ኢንፍራስትራክቸሮች ላይ፣ ጤና ጣቢያዎች ላይ በዓለም አቀፍ የጦር ህግ ቀይ መስቀል ባወጣቸው በሌሎችም የተባበሩት መንግስታት ባወጣቸው የጦር ህግ ኢላማ ሊደረጉ በማይችል ቦታዎች ላይ ተብሎ በተቀመጡ ቦታዎች ላይ መንፈሳዊ ቦታዎችን ጭምር ታሪካዊ ቦታዎችን ጭምር ላሊበላን ማስታወስ እንችላለን። ትምህርት ቤቶችን፣ ሆስፒታሎችን፣ ጤና ጣቢያዎችን ታሳቢ በማድረግ ድብደባ የሚያካሂደው ማን ነው? መንግስት ነው። ኦኬ ይሄን የሚያምኑልን ከሆነና እዚህ ቤት ያሉ ወንድሞቼ ይሄን አምነው አው መንግስትን ያደረገው ስለዚህ አንዴ ሀፕን አድርጓል እንዴት ነው እሱ ላይ ማውራት ይቻላል። መጀመሪያ ማመን ጦርነቱን በዚህ ልክ ለአማራ ህዝብ ለክቶ በዚህ ለህዝባችን ለክቶ በየሰፈሩ እንዲደርስ በትምህርት ቤት በሆስፒታል ያደረገው ይሄ መንግስት ነው። ስለዚህ ይሄ መንግስት ሊወገዝ ይገባል። ታማሚ የተኛበትን ሆስፒታል የሚመታ ተማሪዎች የተቀመጡበት ትምህርት ቤት የሚያፈነዳ የመንግስት ሊወገዝ ይገባል። ምንም አይነት ግራውንድ አይኖርም። ይሄን ሌክትሜት ነው ብሎ ለማውራት ፊት ለፊት ሆኖ ለማውራት አይሆን። ጦርነት ገጥመሃል ምናምን ብሎ አማርኛ አይሰራም። እሱ ከ200 ዓመት አሁን በምናከብረው በአድዋ ጦርነት ጊዜ የነበረ ንግግር ነው። ገጥመሃል። አሁን ዘመናዊ ዓለም ነው። ጦርነቶች ህግ አላቸው። ምርኮኞች ህግ አላቸው። ንጹሃን ህግ አላቸው። እያንዳንዱ ነገር ሊደረግ የሚገባው ከህግ አንጻር ነው። በዓለም ደረጃ ነው የሚሆነው። ስለዚህ ዓለም በዚያ በተቀብሎ ባለበት ዘመን ባርባሪክ የሆነ ስርዓት የሚሰራ መንግስት ይሄን የሚያክል ውድመት ማድረጉ የሚጠበቅ ነው። ኤክስፔክት የሚጠበቅ ነው። ይሄን እንደዚህ ማለት እፈልጋለሁ። ሁለተኛ ሰዓት ካለኝ ልሂድና የኦነግና የህዋትና የፋኖን ግንኙነት ለመዳሰስ ልሞክር። ይሄ ነገር ቴዲ ቅድም በሀሳብ ደረጃ እንደነገርኩ እቺ ሀሳብ የመጣችው ከኢሊሌ ሆቴል ስብሰባ በኋላ ነው። የኢሊሌ ሆቴል ስብሰባ ነበር የዛሬ ሳምንት እዚህ ቤት ስናወይ እንደ አጀንዳ እያስተብዬ ነበር፣ ግን ተጨባጭ ነገር እኔም በዛ ላይ እውቀቱ ስላልነበረኝ ሳይያዝ አልፏል። አያናም ሞር ዲፕ ግባበትም ብሎኝ ነበር፣ አልፏል ሳይያዝ። እዛ የነበረ ኢሊሌ ሆቴል በነበረ የኦሮሞ ኤሊቶች ስብሰባ ላይ አንዳንድ ሀሳቦች ተንጸባርቀዋል። ግዛት ከማስፋፋት ጋር፣ ስልጣንን ከማስጠበቅ ጋር፣ አንድነት ከመፍጠር ጋር፣ ለወደፊት ኦሮሚያ የምትባል ሀገር ከመመስረት ጋር አንዳንድ ሀሳቦች ተንጸባርቀዋል። መራራ ጉዲና የዛሬ 3 ቀን 4 ቀን በሚዲያ ቃለ መጠይቅ ሲደረግለት ነበር፣ አዳምጫለሁ። እና እዛ ላይ ሳያስባቸው የሚያወሯቸው ነገሮች አሉ። ለምሳሌ ወሎን አካባቢ የወሎን ወይም ደግሞ እኛ ቤት አማራ የምንለውን የወሎን አካባቢ የጠቀሰውን ጦርነት ብዙ ጊዜ አለ። በአማራውና በከሚሴ ኦሮሞ መካከል ጦርነት አለ። ስለዚህ ይሄ ነገር እንዲፈታ በእንደው ጦርነት ሁሌ እንዳይኖር አካባቢው ሰላም እንዲያገኝ ወደዚህም መሆን ካለበት ወደዚህ ወደዛም መሆን ካለበት ብሎ አግሬሽን ቲፒካል አስፈሪ የሆነ ነገር ተናግሯል። ሶ ይሄ ነገር ከኢሊሌ ሆቴል ሾልኮ መውጣቱ ሲሰማ ምን ማድረግ ፈለጉ? ያው ቢሃይንድ እዚሁ ስብሰባ ላይ የኦነግ ኃይሎች ራሱ አሉ፣ ወይ ደግሞ የኦነግን አስተሳሰብ የሚያንጸባርቁ ሰዎች አሉ። ምን አደረጉ? አማራው አሁን ካለበት ጦርነት አንጻር ሊያቀርቡለት የሚችሉት ምንድነው? ተባብረን እንስራ፣ እንደዚህ አይነት ነገር ካፋችን ወጥቷል። ስለዚህ እዚህ ጋር እያዳወር ነው ያለውን የሴራ ፖለቲካ ሊያዩብን አይችሉም አሉና አሁን ይሄ ጋዜጠኛ አቢም የሚያወሩት ነገር መጣ። ስለዚህ የኦነግ የህዋትና ለፋኖ በመህር ደረጃ እንዴት ይሰራሉ? እንዴት ነው የማይሰሩት? አፈጣጠራቸው እንዴት ነው? የፖለቲካ ግባቸው እንዴት ነው? በሀገር ላይ ያላቸው አቋም እንዴት ነው? እሱን በደንብ ዲፕሊ ወደ በኋላ እመለስበታለሁ። አሁን ባለው ተጨባጭ ሁኔታ ግን እፍታ ነው። ምንም አይነት እንደዚህ አይነት ነገር የለም። ከኢሊሌ ሆቴል በኋላ የመጣ ሀሳብ ነው። ቴንክ ዩ። ሰላም ቴዲ፣ እንዴት ናችሁ? እንኳን አደረሳችሁ። በመጀመሪያ ሁላችሁም ኢትዮጵያዊ ናችሁ። ኢቭን ፖለቲካሊ አንድ ፔጅ ላይ ባንሆንም መቼም ያ ነገር ያገናኘናል ብዬ አምናለሁ። እንኳን አደረሳችሁ። ከዚህ በፊት የተናገረው ወንድሜ አይ ዶንት ኖ ለምን ገና ከመግባት እኔ ላይ ፎከስ እንዳደረግ አልገባኝም።
እኔ ፕሮፓጋንዳችሁ ልገዛው ያልቻልኩበት ምክንያት ሁሌ ፕሮፓጋንዳችሁ የኮሚኒስት ፕሮፓጋንዳ ነውና እኔ አማራ ነኝ። ሞር ካፒታሊስት ፕሮፓጋንዳ ይገዛኛል ዳን ኮሚኒስት ፕሮፓጋንዳ እና እሱ ላይ ሎጂክሊ ነገሮችን ስለማይ ብዙ እኔ ላይ እንትን ባትል ለፕሮፓጋንዳ በተለይ ላንተ ይጠቅማል ብዬ አስባለሁ እንደ አድቫይስ ለማለት ነው። የተፈጠሩ ነገሮች አማራ ክልል ላይ ለተፈጠሩ ነገሮች አሁን ዛሬ ሀፕን ያደረገው የተባለው የግለሰቦች ናቸው፣ ባለሀብት ናቸው። ባለሀብት ወደመ ማለት ቤዚክሊ ይሄ ህዝብ ኮምፕሊትሊ ኮላፕስ እንዲያደርግ ፑሽ እየተደረገ ነው ማለት ነው። ለዚህም ነው የአማራ ክልልን ተጠቅመው የኢኮኖሚካል ፕሬሸር ለአብይ ስልጣን የአማራ ክልልን በማውደም የኢኮኖሚካል ፕሬሸር ለማምጣት ነው እንጂ የአማራ ክልል ጦርነት ብዬ ነው ማምነው። በውጭ ያሉ የጎረቤት ሀገሮችም እየተጠቀሙበት ያሉት ኢንቮልቭ ያደረጉበት ሪዝን የአማራ ክልልን እንደ ኢኮኖሚካል ፕሬሸር ተጠቅመው ኢትዮጵያን ለማንበርከክ የሚሄዱበት ርቀት ነው ብዬ ነው ማምነው። if that makes sense for you all. ስለ ሻዕቢያ ኢንቮልቭመንት ትግራይ ውስጥ በሚገርም ሁኔታ ያልታመነበት ጊዜ ነበረ በመንግስትም ሳይድ ላይ። የዛን ሰዓት ላይ ብዙ ሳንክሽኖች ነበሩ። ትዝ ይላችሁ ከሆነ ሳንክሽን ፕሬሸር በጣም ነበረ እና ግን ተገደው እንዳልከው ቴዲ ታምኗል። አሁንም የግድ መውጣት አለባቸው ብዬ ነው ማምነው። በምንም አይነት መንገድ መንግስት ያንን ፑሽ አድርጎ ከትግራይ ውስጥ እንዲወጡ መደረግ አለበት ብዬ ነው ማምነው። the sooner the better። ትግራይ ውስጥ ያለው ነገርም ትልቅ አደጋ እንዳለው ይገባኛል። በሁለት በኩል የተከፈሉ ሰዎች እንዳሉም ስለማቅ ማለት ነው እና ያንን ሞር የትግራይ ህዝብ ሞር ስፒክ አውት ባረጋ ቁጥር ፕሬሸሩ ይመጣል ብዬ ነው ማስበው። ስለ ሻዕቢያ፣ ስለ ኦነግ፣ ስለ ቲፒኤልኤፍ፣ ኦነግ፣ ፋኖ አብረው ተባብረው ይመጣሉ የሚባል ነገር ቴዲ፣ እኔ ቴክስት ሜሴጅ የደረሰኝ በጣም እየተከራከርን ነበር እና ከአንድ ጓደኛዬ ጋር 2022 አንድ ወር በፊት ኔጎሽዬሽን ከቲፒኤልኤፍ ጋር ሀፕን ከማድረጉ በፊት ነው። አይልሊ ገና ምን አይተሽ እየተዘጋጁ ነው። ቲፒኤልኤፍ፣ ኦኤልኤፍ፣ ፋኖ፣ ሻዕቢያ ብለው ተደራርበው ይመጣሉ የሚል ቴክስት ሜሴጅ ያለኝ አሁን በውስጥ በኩል አንተ ላሳይውላ እችላለሁ። በሚገርም ሁኔታ እና ትላንትና ማታ ነው ኒውሱን እንትን እንደወጣ የሰማሁት። አምናት ሰርፕራይዝድ አልዋሽም፣ ግን ያው ሪል ይሆናል ብለህ የምር ዝት ፓስብል አማራ ሆኖ ራሱ ለፋኖ ነኝ ብሎ ለህዝቡ ብሎ ይወጣ እና መተርክ ተሰራብኝ አብይ ኦነግ ነው የሚል ከኦነግ ጋር ሊሰራ ይችላል የሚለው ነገር አላምነውም ነበር እና ሪያሊቲ የሆነ ስለመጣ ራሴን ፖዝ ማድረጌ ለኔ በጣም ጓደኛዬን ወዲያውኑ ነው ደውዬ ቴንክ ዩ ፎር letting me know የዛኔ ራሴን ብዙ አቅጣጫዎች እንዳይ ብዬ ነው የነገርኩት። ትላንትና ማታም ራሱ ነው ማለት በግልጽ የሆነ ነው ውሳኔው ይሄ ነው። የኢትዮጵያ ህዝብ ይሄንን ነገር ሲሰማ ሪአክሽኑ ምን ሊሆን እንደሚችል አላውቅም። to be honest with you በጦርነቱም ጊዜ ብዙ አይነት ሳቦታጆች ሲደረጉ ትዝ ይላችሁ ከሆነ አማራ ስፔሻል ፎርስ ከፋኖ ጋር እንዲታኮስ የተደረገበት ጊዜ ነበረ። በጀርባቸው መከላከያ የተመቱበት ጊዜ ነበረ። ፋኖ በጀርባው የተመታበት ጊዜ ነበረና ያንን ክፍፍል ማን ነው ምንድነው የተደረገው የሚለው ነገር ትልቅ የሻዕቢያ ምን ያህል እንደተጫወተ ነው። ከኢትዮጵያ መንግስት ጋርም እንዴት ነው ጉድ ቦታ ላይ እንደሌሉ የሚያስታውቁባቸው ቦታዎች ነበሩ። በጣም የሆነ ስቲል የፌክ የሆነ ይመለሳሉ አይመለሱም የሚል ነገር ነው የምነግርህ። ግን ክሊር ነበረ ያው በጀርባስ ብዙ አይነት ሴራዎች እንደነበሩ ነው የምልህ። በአማራ ክልል ላይ በጣም ፎከስ ተደርጎ ያንን each other እንዲታኮሱ የተደረገበት ምክንያት አለመተማመኑ እንትን ነው። በዛውም ላይ አማራ የተገደለበት ምክንያትም ተመርጦ እንዲገደል የሚደረግበት የተናበበ ኃይል ነበረ። ትዝ ይልህ ከሆነ በዚህኛው በኩል
በሰሜን በኩል ጦርነቱ ላይ ሲሸነፉ በዚህኛው ሳይድ ላይ ማስጮ ይጀመር ነበር። ኮንሲስተንትሊ ያልነበረም ግድያው የነበረው እየተመረጠ ታይም እየተመረጠ ነበር ግድያውም የሚሆን የነበረው። ስለዚህ የተናበበ ነገር እንዳለ እዛ ውስጥ ማየት ትችላለህ። ክሊርሊ አሁን የኢትዮጵያ ሕዝብ ትልቅ ዲሲዥን የሚያደርግበት ነው። ብዙ አይነት ነገሮችን እርግጠኛ ነኝ ህዝቤ ብል ነው ሎጂካሊ ነው የሚያስበው ብዬ ነው ማምነው። በህዝቤ ላይ እምነት አለኝ፣ አልዋሽም። በማንም ፉል የሚደረግ ኤኒቲንግ ነው ብዬ አላምንም። ሎጂካሊ ጥያቄዎችን ራሱን ጠይቆ ይሄን ነገር ይደርስበታል ብዬ ነው ማስበው። ላለው ነገር ለተፈጠረው ነገር ኤኒቲንግ ኤኒዌይስ ታይም አለኝ ቴዲ ወይስ ልጠብቅ? ኦኬ ሶ በተቻለ መጠን ህዝቡ ነቅቶ ራሱን ፖዝ አድርጎ ይሄ ነገር ምንድን ነበረ መቼ መሬት ላይ ያለው በተለይ ይሄን ብዙ አይነት ነገሮችን ወደ ኋላ ተመልሶ ራሱ እንዲያስብ እፈልጋለሁ። ምክንያቱም አት ዘ ሴም ታይም ላይ ኦነግ ነው አብይ አህመድ ሲል የነበረ በጠቅላላ አሁን እርግጠኛ ነኝ ሱኖር ሌተር አብረን ፓርትነርሺፕ እንሰራለን ብለው እየመጡላችሁ እንደሆነ በሱ እፈልጋለሁ። ለጊዜው ቴዲ ቴንክ ዩ። ቴዲ የምትለው ነገር ከሌለ እንግዲህ ኦኬ። እኔ በመጀመሪያ ልክ እንዳልኳችሁ እንኳን አደረሳችሁ። አድዋን ኢትዮጵያኖች ሁሉ ማክበር አለባቸው። ግን ኢትዮጵያን ሲወጉ የነበሩ ሰዎች ኢትዮጵያን ከሶማሌ ጋር ሆኖ የወጋ እና ኢትዮጵያን ሲወጋ የነበረው ዋቆ ጉቱ ሐውልት ተቆሞለት ጃግማ ኬሎ ሐውልት ተነስቷቸው የኢትዮጵያ ባንዲራ ይዘው የሞቱት የታገሉት ጀነራል ዋቆ ጉቱ ጀነራልም አይደለም፣ ኢትዮጵያ ሀገር የከዳ ነው። እሱ ሐውልት ቆሞለታል። ለኢትዮጵያም ለኦሮሞም ኩሩ የሆኑት ደግሞ ጃግማ ኬሎ ሐውልት የላቸውም። ትምህርት ቤት በስማቸው አልተሰየምም። ይሄ ኢትዮጵያዊነትን የሚጠየፈው ኢትዮጵያ አሮፍ ኦሮሚያ ሲል የነበረው ኢትዮጵያ ቀኝ ገዝታኛለች ሲል የነበረው ዛሬ የአድዋ አክባሪ ሆኗል። ጥሩ ነው ማክበር። ታሪክ አታዛባ፣ ታሪክ አታጭበርብር፣ ታሪክን ገልብጣ አትንገረን። ታሪክን እንዳለ ተቀበልና በኢትዮጵያዊነት ትናንት ሳደርገው የነበረው ዘረኝነት ስህተት ነበረ። ትናንት ሳደርገው የነበረው ኢትዮጵያን መጥላቴ፣ ኢትዮጵያን ማራከሴ ስህተት ነበረ። ዛሬ ወደ ኢትዮጵያዊነት ተመልሻለሁ ብለህ ኢትዮጵያዊነትን ብትቀበልና ታሪክን እንዳለ ብታከብር ብዬ እገልጻለሁ። እና እውነተኛ የኦሮሞም ሆነ የኢትዮጵያ ጀግኖች በግልጽ መነገር አለባቸው። ጃግማ ኬሎ መውጣት አለበት። ጎበና ዳጬ ሐውልት መሰራት ያለበት ኦሮሚያ ክልል አሁን ዋቆ ጉቱ ጃራ አባ ገዳ ትምህርት ቤት አላቸው፣ ሐውልት አላቸው። እነዚህ ሰዎች ኢትዮጵያን ሲወጉ የነበሩ ናቸው። ጃግማ ኬሎና ጎበና ዳጬ ደግሞ ሐውልት የላቸውም፣ ትምህርት ቤት የላቸውም። ለምን ጠይቁ። ጸረ ኢትዮጵያንም ብሎ የሚኮራውን የኦሮሞ ብሔርተኛ ኢንክሉዲንግ ወንድም ያያና እዚህ ጋር እጠይቋለሁ። ጎበና ዳጬ የሚኒሊክ ቀኝ እጅ ነበር፣ የአድዋ ባለድል ነበር፣ ጀግና ነበር። ለምንድነው ትምህርት ቤት ያልተሰየመለት? ለምንድነው ሐውልት የሌለው? ይሄን መጠየቅ እፈልጋለሁ። ኢትዮጵያዊነትን በሚፈልጉት መንገድ ለመቅረጽ የሚሄዱ የራሳቸውን የዘረኝነት ፖለቲካ የሚከቱ ሰዎች ኢትዮጵያዊነትን በማዛባት ሳይሆን በትክክለኛው መስመር ውሰዱትና ተቀበሉት። ደስ ይለናል ብዬ መናገር እፈልጋለሁ። እንኳን ለ129ኛው የአድዋ በዓል በድጋሚ ያደረሳችሁ ላሉ ስለ አድዋ መናገር ስላለብኝ ነው። የራስ መኮንንን ድልድይ አፍርሶ የዋቆ ጉቱ ራስ መኮንን ሐውልት ፈርሶ ነው እንጂ የራስ መኮንን ሐረር ላይ ዛሬ ራስ መኮንን ኦሮሞ ናቸው ብሎ ይዘምራል አንዱ። ራስ መኮንን እኮ ሐውልት አፍርሳል። እንዴት ነው የምትኮራባቸው? ሐውልታቸውን አፍርስ እና ፓራዶክስ አለው። የእናንተ ኢትዮጵያዊነት ፓራዶክስ አለው ማለት እፈልጋለሁ። እነግራችኋለሁ። እንደዚህ በትክክሉ መነገር ስለ ብዙ ሰው ስለሚያዳምጥ መናገር እፈልጋለሁ። ገብተዋል። ኦሮሞ ናቸው 9 ጀነራል ብሎ ራስ መኮንን እኔ ኦሮሞ ይሁኑ አማራ እንዳዝማር ግን አማራ እንደሆኑ ይታወቃል። ራስ መኮንን የአፄ ኃይለ ሥላሴ አባት ናቸው። ግን እንዳዝማር አማራም ይሁኑ ኦሮሞ ለኔ ጀግና ናቸው፣ ኢትዮጵያዊ ናቸው። ሐውልታቸውን አፍርሰ ሀገር የከዳውን ሐውልት ተክለ
ዛሬ ግን አድዋ እኔ ነኝ በኔ ብሔር ነው አድዋ ትልቁን ድል የመጣው ካልከኝ ፓራዶክስ አለው እያልኩ ነው። እውነተኛውን አድዋ እውነተኛውን የታሪክ ባለቤቶች እየናድክና ያንቋሸሽ ከሃዲዎችን ወደፊት እያመጣ የአድዋንና የኢትዮጵያን ታሪክ አታበላሽ የሚል በአድዋ ታሪክ ዙሪያ ይህንን እናገራለሁ። ከዛ በተረፈ ኦነግና የተሰጡ አስተያየቶች ላይ ቴዲዬ ኦነግና ወያኔ ኦነግና ፋኖ ቲፒኤልኤፍ አንድ ላይ ሊሰሩ ነው የሚለውን እኔ ከቲፒኤልኤፍ ጋር መስራት የሚፈልግ አንድ አንጃ አለ በአማራ። አሁን እዚህ መድረክ ላይ የማላነሳው አንድ አንጃ አለ። ተገቢ ስላልሆነ ነው ቴዲ ዲቴል ማውራት ይቻላል። ግን አንድ አንጃ አለ ከአማራ ፋኖ ውስጥ ግን አቋም ይዞ የአማራ ህዝብን ቀዳሚ ጠላቶችን ለይቶ ለአማራ ህዝብ አላይ የሚሆኑት ደግሞ እነዚህ ናቸው ብሎ ለይቶ የአማራን ጥቅም ፕራዮሪታይዝ አድርጎ የሚንቀሳቀስ ፋኖ አለ። ያ ፋኖ አማራ ላይ ጄኖሳይድ ከሰራው ኦነግ ጋራ በፍጹም ሊጣመር አይችልም። ያ ፋኖ ከብልጽግና ጋር አብሮ ሊሰራ አይችልም። ያ ፋኖ የአማራን መሬት በጉልበት ወስዶ ጄኖሳይድ ከፈጸመው ወያኔ ጋራ አንለስ መሬቱን መልሶ የቲፒኤልኤፍ ማለት ነው መሬቱን መልሶ ታሪካዊ ቁርሾውን በእርቅ ለመፈጸም እስካልፈለገ ድረስ ከቲፒኤልኤፍ ጋር ቁርኝነት ፈጥሮ ነገ ሌላ ጦርነት ውስጥ የሚገባበት መስመር የለም። ገብቷል? ኢትዮጵያ አጣብቂኝ ውስጥ ነው ያለችው። አማራም እንደዛ ነው ያለው። ፖለቲካል አላያንስ ስትራቴጂክ የሆነ ወይንም ደግሞ ታክቲካል አላያንስ ያስፈልጋል በፖለቲካ ግን አማራ ያለው አጣብቂኝ ውስጥ ስለሆነ የራሱን ኃይል በማደራጀት የራሱን አቅም የራሱን ህዝብ ሞቢላይዝ በማድረግ ነው እየታገለ ያለው። ስለዚህ ቲፒኤልኤፍም አማራን ትናንት የወጋ ነው። 30 ዓመት አማራ ላይ ብዙ ወንጀሎችን የፈጸመ ነው። ዛሬም ብዙ ነገር እያደረገ ያለ ነው። ስለዚህ ይሄንን ጥያቄዎች እስካላስተካከለ ድረስ በተለይ እነዚህ የግዛት ጥያቄዎችን እስካልመለሰ ድረስ አብሮ ለመስራት ከባድ ነው የሚሆነው ከቲፒኤልኤፍ ጋር። ኦነግ አክቲቭ ጄኖሳይድ እየፈጸመ ያለ ይሄ መንግስትም ያምነው ሸኔ ብሎ ስም ሰጠው እንጂ ኦነግ ኦሮሚያ ክልል ላይ አማሮችን ሆን ብሎ እየሰበሰበ ብዙ ቦታዎች ላይ ጄኖሳይድ የፈጸመ ነው። ቤታቸውን ማርክ እያደረገ እየሰበሰበ እየጠራ 500 2000 1000 ሰው ሲገል የነበረ አማራ ተብሎ ተለይቶ ይሄ ጄኖሳይድ እና ይሄ መታወቅ አለበት። ስለዚህ አማራ ፋኖ ሲባል ጥቂት ግሩፕ ያደረገውን ነገር ጥቂት ግሩፕ ለፖለቲካ ጥቅም ለኃይል ሚዛን ያዋጣኛል ብሎ የሚያደርገውን እንቅስቃሴ የአማራ ህዝብና የአማራ ፋኖ እያደረገ ነው ብሎ ማለት ይሄ ማሳሳት ነው የሚሆነው። ግን ወንድሜ ያለውን ቅድም እጋራለሁ። ምናልባት እልሌ ሆቴል የተደረገውን ነገር ለማዛባትና እሱን ለመሸፈን ቴዲ የምታስታውስ ከሆነ አብይ አህመድ በብልጽግና ጽህፈት ቤት ይመስለኛል ወይንም ደግሞ የሆነ መድረክ ላይ ኦነጎች ታስታውሳላችሁ ዳውድ ኢብሳን ቁጭ አድርጎ መራራ ጉዲናን ቁጭ አድርጎ ምን አለ? እኛ አብረን እንስራ ብለናችኋል፣ ግን እናንተ እኛ ብዙ ደግፈናችኋል ይላል። ብዙ አስታጥቀናችኋል የሚለው እንኳን ዘባደባይ አልተናገረም። ግን ማነው የጸጥታ ምክር ቤት የነበረው የኦሮሚያ ክልል ማነው ከማል ገልቹ እኛን ያስታጠቅናቸው ብሎ በግልጽ ከኦሮሚያ ጽህፈት ቤት ነው ሄዶ መሳሪያ የወሰዱት። ኦኬ መንግስትን ያስታጠቃቸው ብለዋል። ስለዚህ መንግስት ራሱ ነው ኦነግን የሚጠቀምበት የሚያስታጥቀው። እና አብይ አህመድ ምን ብለዋል እዛ ስብሰባ ላይ? ኦነጎች ግማሾቻችሁ አዲስ አበባ ቁጭ ብላችሁ ግማሾቻችሁ ጫካ ሆናችሁ እንደምትዋጉን እናቃለን፣ እኛም እናቃለን፣ እናንተም ታቃላችሁ፣ አትዋሹ ብሏቸዋል። ሰው መንግስት ሰፖርት አድርጓቸው መሳሪያ ያስታጥቋቸው ህዝብ እንዲጨፈጭፉ የላካቸው ናቸው ትብግንስ። ስለዚህ ራሱ ጠቅላይ ሚኒስትሩ ያመነው ስለ ኦነግ ማለት ነው። እና ምንድነው ማለት ዛሬ አደባባይ ላይ ተሰብስበው አዲስ አበባ ላይ ኦነግና ኦፌኮ እግዚአብሔር ያሳየ ኦነግ ጫካ ነው ያለው፣ ኦፌኮ በሰላማዊ ትግል የሚሰራ ነው። ግን አዲስ አበባ ላይ መሰብሰብ ይችላል። ይሄ ፕሪቪሌጅ አለ በኦሮሞ ፖለቲካ ውስጥ። ከኒ ኢማጂን አሁን ፋኖ አዲስ አበባ ላይ ስብሰባ ሲያደርግ ማለት ነው። አዲስ አበባ ላይ ፋኖ ተሰብስቦ ከአብን ጋራ እንዴት እንደሚሰራ እና እንዴት አብሮ እንደሚሰራ መሰባሰብ ይችላል። ይሄ ነች ኢትዮጵያ። አያችሁ፣ በአንድ ቤት በአንድ ሀገር ላይ ሁለት መንግስት ሲኖር፣ በአንድ የበላይና የበታች ሲኖር፣
የበላይ ዘር አለ፣ ዘሩን ትልቶ የበላይ ቡድን አለ፣ የፖለቲካል ኤሊት አለ፣ የበታች ደግሞ አለ፣ ባሪያም ይባላል። እንደዚህ አይነት ኢትዮጵያን ደግሞ ናሽናል ኢንተረስት አላትና ውጡና ተዋጉልን ይሉናል። እኔ የምታገለው ይሄንን አንዱን የእንጀራ እናት አንዱን ልጅ አንደኛውን የእንጀራ ልጅ የምታደርገዋን ዘረኛዋን የአብይ አህመድን ኢትዮጵያ ነው የምዋጋው እንጂ የመጀመሪያ ፕራይመሪ ጠላቴ ኢሳያስ አፈወርቂ አይደለም። ቆይ ቴዲ ኢሳያስ አፈወርቂ አይደለም፣ ወያኔ አይደለም፣ ኦነግ አይደለም፣ የብልጽግና ስርዓት ነው። አመሰግናለሁ። ምናልባት ቅድም የረሳሁት አንድ ነገር ደርሶኝ ነው እንደው ምናልባት ለውይይት ብታስቀምጡት የአቶ ልደቱ አያሌው ምርጫ በተለይ የታጠቁ ኃይሎች ወደ ስልጣን የሚመጡ ህዝቡ የትረስት ኢሹ ያነሳል፣ የእምነት ጉዳይ ያነሳል እና አሁንም ቢሆን በሰላማዊ መንገድ መንግስትን ለመጣል የተዘጋጁ የፖለቲካ ፓርቲዎች ምርጫ ላይ መሳተፍ አለባቸው የሚል ንግግር ተናግረዋል። ሰምታችኋል ብዬ አስባለሁ። እና አሁን ባለችው ኢትዮጵያ ምርጫስ የፖለቲካ ፓርቲዎች ምርጫ ላይ መሳተፍ አለባቸው ወይስ የለባቸውም? በኋላ ላይ የአቶ ልደቱ ንግግር አስደምጣችኋለሁ። ይህንንም እንድትሄዱበት ነው። በምርጫ የፈለጋችሁትን ማሳካት የምትችሉበት ነው ወይስ አይደለም? ከምርጫ ራስን ማግለልሳ ጥቅሙና ጉዳቱ ምንድን ነው? እሱን እንድትሄዱበት ስለፈለጉ የእናንተን ትንታኔ መስማት ስለሚፈልጉ ነው። እሺ ቴንክ ዩ ሀብትሽ። ወደ ዩናይትድ አማራ እመጣለሁ። ቴንክ ዩ ቴዲ፣ አመሰግናለሁ። ያው እንደተለመደው በምስጋና ልጀምር። እኔ በጣም የሚገርሙ ሰዎችን ሰምቻለሁ። ኢትዮጵያ ማለት እንግዲህ ያው እቺው ነች አሁን እዚህ የሚነገረን ኢትዮጵያና እኔ ምናልባት እንግዲህ አሁን የኢትዮጵያ ሕዝብ የምዕራባውያኖቹን ተልዕኮ ሊፈጽም ታቅዶለታል ብዬ ነው የማስበው። ይሄ ባህር ወደብ ምክንያት በማድረግ ሻዕቢያ የኢትዮጵያ ምድር ይዞ ከሆነ እኔ ጥያቄ የለውም የኢትዮጵያ ምድር እንዲለቅ የሚለው ነገር ምንም የሚያደራድር የሚያከራክር ነገር አለ ብዬ አላስብም። ግን የተባበሩት መንግስት ይሄን ነገር ያለው እስከ ዛሬ ድረስ የት ነበሩ? ዛሬ ይሄን ያደረጉበት ምክንያት ምን ፈልገው ነው የሚለው ግን የኢትዮጵያ ሕዝብ እንዲያስብበት እፈልጋለሁ። ሻዕቢያ እኮ የኢትዮጵያን ቦርደር አሁን እዚህ ካድሬዎች እንደሚሉን ጥሶ አልፎ የድረስ መጥቷል። መቀሌ ድረስ ብሎ ገብቷል እኮ ከዚህ በፊት ለወራቶች ብሎ መቀሌ ነበር እኮ ከ8 ወር በላይ በአብይ አህመድ ትዕዛዝ። ያኔ ማንም የተናገረ የለም። የኢትዮጵያ ሉዓላዊነት የሚታያቸው ዛሬ የአብይ አህመድ መንግስት ስርዓት ሲንገዳገድ ነው ወይ የሚለው አሳሳቢ ነገር ነው። ሁለተኛ የቀይ ባህር ኢሹ ሆኖ የኢትዮጵያ ሕዝብ ዋጋ የሚከፍልበት ምክንያት አለ። አሁን ምዕራባውያኖች የኤርትራ መንግስት አልቀመስ ብሏቸው ስለቆየ በኢትዮጵያ አማካኝነት የኤርትራ መንግስት ማስወገድ ይፈልጋሉ ማለት ነው። ስለዚህ ዋጋ የሚከፍለው ኢትዮጵያዊ ነው፣ አማራው ነው። ይሄ ከፊቱ የመጣለት መከራ አለ ብዬ አስባለሁ። የኢትዮጵያ የዛሬ ሳምንት ታስታውስ ከሆነ ቴዲ ቤት ካድሬዎቹ ምን አሉን? ምንም የታሰበ ጦርነትም የለም ዝግጅት የሚባል ነገርም የለም ብለውናል ላስት ዊክ። ዛሬ ኢታማጆር ሹሙ ራሳቸው ተናገሩ። በቅርብ ጊዜ እንግዲህ የቀይ ባህር አባል እንደሚሆኑ ተናገሩ። ስለዚህ ዝግጅት አለ ማለት ነው። ከፍተኛ ዝግጅት አለ፣ ወደዛ የታሰበ ነገር አለ ማለት ነው። እኔ ያው እንደዚህ ነው የአብይ አህመድ መንግስት እንደዚህ ነው የሚዋልለው። ካድሬዎቹም በቅጡ የሚያሰለጥናቸው ስላልሆኑ እዚህ ጋር መጥተው የሚያወሩትንም ኃላፊነት ወስደው መናገር የማይችሉ ሰዎች ስለሆኑ የምናየው ነው የሚንጸባረቀው ነገር። ስለዚህ ይሄ ቀይ ባህር ዋጋ መንግስት ያሰበው ነው፣ ምዕራባውያኖችን የሚፈልጉት ነገር ነው። ስለዚህ ምዕራባውያኖቹ የኢትዮጵያን ሕዝብ ነው ሊጠቀሙ የሚፈልጉት ነው። ከዚህ በፊት ሶማሌ እንደተደረገው በመለስ ጊዜ እስከ ዛሬ ድረስ በሶማሌ ውስጥ ቁርሾ ያለው የኢትዮጵያ ጦር ለረጅም ጊዜ እዛ ገብቶ ሶማሌዎችን በመከፋፈሉ ነው ይታመናልና ዋጋ ተከፍሏል። እኔ ይህንን በዛ ነው የምተው፣ ብዙ ሊሄድበት አልፈልግም። እውነት ለመናገር ወደፊት አብረን የምናየው ይሆናል። አንዳንዶች ግን እዚህ ጋር መናገር እንችላለን ብለው ስለተናገሩ የአማራ ህዝብ ትግል ከየትኛውም አካል ጋር አሊያንስ ሆኖ የመጣበት ነገር የለም። አንዳንዶቹ በሚገርም ሁኔታ ነው እኔ ራሴን ፖዝ አድርጌያለሁ ብለዋል። ከፖለቲካ ፖዝ እንደሆኑ ያስታውቃሉ። ሁኔታቸው ሁሉ ይናገራል፣ ይመሰክራል። ፖዝ የሆኑ ናቸው። በስሜት ሳይሆን በስሌት እኮ የሚሄዱ ሰዎች አይደሉም። ፖለቲካ ምን ማለት እንደሆነ እንኳን መረዳት የሚችሉ ሰዎች አይደሉም።
የአማራ ህዝብ ትግል ከየትኛው ኤርትራ ጋራ ነው ዲል ያደረገው ከየትኛው ወያኔ ጋራ ነው ዲል ያደረገው የሚለውን ነገር እንኳን በቅጥታ ያዩ በራሳቸው ስሜት የተጻጻፉትን ነገር ሁሉ መረጃ አለኝ ብለው ሲመጡ ሼም ነው። ደግሞ አማራ ነኝ ነው የሚሉት። እንዲህ አይነት አማራ እኔ ምናልባትም ባዴን አለ ለነገሩ እንደዛ አይነት አማራ አለ ሙሉ ለሙሉ አማራውን አሳልፎ የሰጠ የጨፈጨፈ ያስጨፈጨፈ ድርጅት አለ። እሱ እንኳን በዚህ ደረጃ ዛሬ የሚናገርበት ቁመና አለ ብዬ አላስብም። እሱ ብቻ አይደለም የመንግስትን ሰራዊት ሊቀልቡ የሚሽከረከሩ መኪናዎች ላይ ችግር ተደረሰ ተብሎ እንደ አንድ ነጋዴ የአንድ ባለሀብት እንደዚህ ሆነ የአማራ ትግል እንዲያደርገ ብሎ ለመክሰስ መምጣት ራሱ ወንጀል እንኳን የነጋዴ መኪና ጦር አይቀልብም፣ የጦር ስንቅ አያመላልስም። የነጋዴ መኪና ንግዱን ነው ሊሰራ የሚችለው። ለሰራዊት ቀለብ አመላላሽ ሊሆን አይችልም። እኔ በቅጡ ብታውቁት ጥሩ ነው። በቅጡ የምትናገሩትን ነገር ነገ ታሪክ ምስክር ነውና ለነገ ለታሪካችሁ ብታስቡ ጥሩ ነው ያስባለሁ። እኔ እሱም በዛው ልተው። በተረፈ ግን ሌሎች ነገሮቻቸው አሁን የተነሱ ነገሮች አሉ በብዛት። አሁንም ቢሆን የአማራ ህዝብ ትግል ወንድሞች እንደሚሉት አንድ ቡድን አለ ሁለት ቡድን አለ የምትሉ ለመከፋፈል የምትሞክሩ ሰዎች ትክክል አይደላችሁም። ደጋግመን ነው እየነገርናችሁ ያለ ነው። ይሄ መከፋፈል የትም የሚያዋጣን ነገር አይደለም። አሁን ባለንበት ቁመና ምናልባትም ኢትዮጵያ ሞር ክራክ የምታደርግበት ቁመና ላይ ያለ ነው። ወደዚህ ጦርነት ውስጥ ከገባች የከፋ ችግር ነው እየመጣ ያለው። ይሄን የከፋ ችግር ልንወጣ የምንችለው ደግሞ አሁን ያለውን ትግል ማጠናከር ማንችል ከሆነ ስም እየሰጣችሁ ስያሜ እየሰጣችሁ የአማራውን ትግል ለማስጠላት የምታረጉት ነገር ትክክል አይደለም። እውነት ትግሉ የምትፈልጉት ከሆነ እውነት ኢትዮጵያ እንድድን የምትፈልጉ ከሆነ ከልባችሁ ብትደግፉ ጥሩ ነው ብዬ አስባለሁ። በማታውቁት በስሜት አንድን አካል ልጠሉ ትችላላችሁ። የምትጠሉት ነገር ግን የትግል መገለጫ አድርጋችሁ መናገር ግን ተገቢነት የለውም ነው። የትኛውም የአማራ ፋኖ ከቲፒኤልኤፍ ጋር ዲስከስ አላደረገም፣ ከቲፒኤልኤፍ ጋር አልተወያየም። በነገራችን ላይ ደግሞ የትጥቅ ትግል የሚታገል አካል በአካባቢው ካለው እንቅስቃሴ ጋር ቢነጋገር ኃጢአት ወንጀል አይደለም። ዛሬ የሚካሰስበትና ለፍርድ የሚቀርብበት ጊዜ አይደለም። ገና ትግል ላይ ነው ያለው። ለፍርድ ማንን ታቀርባለህ ፍርድ መቼ ነው የሚባለው ነገር ላይ ሳንደርስ ዛሬ ትናንት እንዲያርጋል ዛሬ እንዲያርጋል ተብሎ የሚነገር ነገር አግባብነት የለውምና አገር እየፈረሰ ነው። አገር መዳን አለበት። በየትኛውም አካሄድ ላይ ይህን ነገር ታሳቢ ያደረገ እንቅስቃሴ እንዲደረግ ሁላችሁም እንድታስቡ ነው። አሁን እኛ የምንከፍለው ዋጋ የምዕራባውያኖችን ተልዕኮ ለማስፈጸም ነው። ኢትዮጵያ ዋጋ የምትከፍለው በቀይ ባህር ሰበብ። ይህንን ታሳቢ የማታደርጉ ሰዎች እንደው በስሜት ባትናገሩ ጥሩ ነው ብዬ አስባለሁ። በተረፈ አሁን የሚለው ቅድም እንዳልከውም ልደቱ አያሌው በምርጫ የሚሳተፉ የፖለቲካ ፓርቲዎች ይኖሩ። ምናልባት እሱ እያኮበኮበ ስለሆነ ከተሳካለት ሊሳተፍ ፈልጉ ይሆናል። ኢትዮጵያ ውስጥ ግን ሰላማዊ ትግል የሚባል ነገር አለ ወይ? ኦልሬዲ እኮ በግልጽ ነግረውናል። የኦሮሞ ፖለቲካ ድርጅቶች የኦሮሞ ነፃነት ግንባር ድርጅት ክልሉን ተረክቦ ጸጥታው እንዲቆጣጠር እያወጁ ጫፍ ደርሰው ኦልሬዲ ሀገር እንሆናለን የሚለውን ነገር ሊነግሩን ጫፍ ላይ ደርሰው ወሎ የኦሮሞ ነው አዲስ አበባ የኦሮሞ ነው እያሉን እየሰሙ ዛሬ ሰላማዊ ትግል ያስፈልጋል፣ ነገ ብረት ይዘው የሚመጡ ሰዎች ዋስና ስለሌለው ህዝቡ ጥያቄ ስለሚያነሳ በሰላማዊ ትግል ታገሉ የሚለን ሰዎች አሉ። የሚያደነዝዙ ሰዎች ከደነዘዙን ቆይተዋል። እነሱም በራሳቸው ከስረናል ካሉን ቆይተዋል። ከከሰሩም ራሳቸው ማንም ሰርቲፋይ ሳያደርጋቸው ራሳቸው ሰርቲፋይ ያደረጉ ሰዎች ናቸው። ዛሬ ይህንን የሚደግሙልን ነው። ሜዳውን ፈረስ ሚውና ገብቶ መዋኘት ይቻላል። ማንም የከለከለው ነገር የለም። የከለከሉት ራሳቸው ናቸውና። በተረፈ ግን ይህንን ትግል ለማኮላሸት የምትሄዱ ሰዎች ተገቢነት የለውም ነው። የአማራውን ትግል አማራን ብላችሁ አማራውን የምትከሱ ተቃራኒ ሆናችሁ አማራውን የምትከሱ ሰዎች አላችሁ። ሰማይና ምድር ይጣበቅ እንጂ ይሄ ትግል ወደኋላ የሚል ነገር አይደለም። እናንተ ስለሰየማችሁት ስላጥላላችሁት የሚመጣ ነገር የለም። ይልቁንስ አደጋ ላይ እየገባን ነው። ኢትዮጵያ ወደዚህ ቀይ ባህር ጦርነት ውስጥ የምትገባ ከሆነ ኢትዮጵያ የምትባለው ሀገር ችግር ውስጥ ነው የምትገባው የሚል እምነት አለ። ቴዲ እመለሳለሁ በኋላ። ቴንኪው። እሺ ቴዲ እንዴት ናችሁ? ጊዜ ለመቆጠብ ያህል ፈጠን ብዬ ልሂድ። እንኳን ለአድዋ በዓል የ129ኛው የአድዋ በዓል በሰላም አደረሳችሁ።
አድዋ ዛሬ ነው አድዋ ትላንት ትላለች እጅጋየሁ ሽባባው። አንዳንዱ ትላንት ላይ ተሰፍቶ የቀረ አለ። ኢትዮጵያ ዛሬም ትላንትም ናት። ሁሉም ትውልድ የራሱ አድዋ አለው። ሊያከላክሉን የሚፈልጉ ቢኖሩም እንኳን የነ ጃገማ ኬሎ የሐውልት ገቢ አሰባሳቢ ኮሚሽኑም ትንሽ ገፋ ሊያደርገን ቢሞክርም እኛ እንደነሱ አይደለንም። አንድ ከረጢት ሲሚንቶ እንደለግስ እንችላለን። ገቢ አሰባሳቢው ምንድነው? በቀደምም ተናግረናል። አዲስ እረኛ ከብት አያስተኛ ይባላል። አሁን ተቀበሉትና የጎልድ ግሪን ካርድ እንዳለው ሚስተር ትራምፕ የአማራነት ጎልድ ግሪን ካርድ ተሰጥቶታል ለተወሰነ ጊዜ። እንደዚህ የጃገማ ኬሎን ሐውልት አሰራለሁ የምትል ከሆነ ግን ይጭሩሃል። ኢትዮጵያዊ ነው ጃገማ ኬሎ ብሎ የሚምሩ እንዳይመስል ለማለት ነው። ለክፉም ለደጉም ቀስ በል፣ አዲስ ገቢ ስለሆንክ አልደረቀም ቀለሙ ገና ትሰርዝና ደግሞ በኋላ እዛ እንግዲህ ሜንጫህን ይዘህ ትመጣለህ እንደገና እንዳታስጨንቀን የኔ ጌታ። ለማንኛውም ጥሩ ነው፣ እንደው ፈገግ እንበል ብዬ ነው። የእኛ ትውልድ ቻሌንጅ አሁን ሰይፍና ጎራዴ ይዞ ታንክ ፊት መቆም አይደለም። ታንኩም አለ፣ ጎራዴ አያስፈልገንም። ከዛም አልፎ ዘመናዊ መሳሪያዎችንም የታጠቀ ሀገር እንደመሆናችን ትግላችን ከጦር መሳሪያው ጋር አይደለም። ትልቁ አሁን ቻሌንጃችን ያለው እንደ ሀገር የጋራ ሀገርን መመስረት፣ እንደ ሀገር የጋራ ጥያቄዎችን በጋራ መፍታት፣ አለመገፋፋት፣ አለመጠላላት፣ መከባበር፣ ዜጎች በዜግነታቸው የትም ቦታ ላይ በነፃነት እንዲኖሩ መፈቀድ፣ ብሔር ተኮር የሆኑ ጥቃቶችና ግድያዎች መቆም፣ ጥላቻ፣ ንቀት ከኢትዮጵያ ውስጥ አንዱን ገፍቶ አንዱን ጥሎ አንዱን አንጠልጥሎ የሚካሄድበትን አካሄድ ማስወገድ እና በጣም ብዙ ስራ አለን። የኛ አድዋ እዛ ነው ዛሬ እና እሱን ላስታውስ ፈልጋለሁ ለትውልዱ። አንዳንዴ ፖለቲካው ያው ይሄ ገመድ ጉተታው ስለሚመርዘን አድዋችን እንዳይጠፋብን የኛ ትውልድ የሚጠበቅበት ይሄንን ትልቅ ራሳችንን ነው እኛ ማሸነፍ ያለብን። ጣሊያንን ማሸነፍ የለብንም፣ ራሳችንን ነው። ከዛ በዘለለ በጣም ራስ ምታት ነው። አንድ ጽሁፍ ሃርቫርድ ዩኒቨርሲቲ ፖድካስት ላይ የሰማሁት አንድ ኢንተርቪው በጣም ደስ የሚል ምኒልክን ነጭ ሰው አድርገው ስለውት ነበር። ከኤምባሬስመንታቸው የተነሳ ጣሊያናውያን በጥቁር ተሸነፍንና ለማለት የራሻ ዛር አስመስለው ስለውት ነበር ይባላል። በዚህ ነው የተሸነፍነው ለማለት። ከዛ በኋላ የነበረው ሞቢላይዜሽን የኢታሊ ዲያስፖራ መልሶ ለማጥቃት ማለት ነው የነበረውን ትግል ይታወቃል። ፖስት ኮሎኒያል በሆነው ኤራ ውስጥ ደግሞ አሁን ሁለተኛው የኮሎኒ ዘመን እያለፍን ባለንበት ቻሌንጆቻችን የሁለት አይነት ናቸው፣ የባዳና የባንዳ ናቸው። የባዳው ከውጪ ሆኖ ብዙ አይነት ፕሬሸራይዜሽን ብዙ የሚሰራ ነገር አለ። የባንዳው ደግሞ በፊትም የነበረ ነው። በነገራችን ላይ እዛው የአፍሪካ አካባቢ የነበሩ ከሱዳን ከሶማሌ ብዙ ያሰባሰቡት ነበር እነ ሙሶሎኒ። ከውስጥም ደግሞ እነሱን ደግፎ ሀገሩን የሚወጋ ነበርና ዛሬ ባለን ትግል ላይ ለዩኒቲ በመናረገው ለመከባበር በመናረገው ትግል ላይም አይፈራም ሙሶሎኒ እያልኩ ነው ወይስ አይደለም ብሎ ራስን ቆም ብሎ ማየት ይጠይቃል። እነኚህን እጆች ለማሰረግ መስራት ብሔርተኝነት አይደለም፣ የራስ ብሔር መቆርቆር አይደለም፣ ሀገር መሸጥ ነው፣ የሀገርን ኢንትረስት። ዛሬ ትዊተር ላይ አይ ቲንክ ሌልና ቤቷ ውስጥ ታሰማ ነበረ። ትዊተር ላይ የሆነ ቤት ነበረ ፕሮፌሰር መሐመድ ሐሰንን አምጥተው ስለ ኢትዮጵያዊነት እንትን ያደርጉ ነበር። ገብቼ ልሳተፍ ብዬ ነበር፣ እጄን ሳወጣ አባረሩኝ። ከጠቅላላው ከሩሙ ነው ያስወጡኝ። ግን ብዙ የሰማሁት ነገር ኢትዮጵያ ላይ ያላቸውን በጣም ኔጌቲቭ የሆነ በተለይ የሻዕቢያ ደጋፊዎች ያላቸውን ኔጌቲቭ የሆነ እይታ ቺ ሀገር ወደ ቀይ ባህር እንዳትመጣ ቀደም የሚያቀርበው ነገር በጣም ብዙ የሚታይ ነገር አለ እና ኢንተርናሽናል ኮሚዩኒቲ ደግሞ ለኛ ሀገር ያለው ምልከታ ከዚህ ፈጽሞ የተለየ ነው። አይ ቲንክ ሳሚ ነው መሰለኝ የተባበሩት መንግስታት ስለ ሻዕቢያ ወረራ ያወጣውን መግለጫ ተመልክቶ የት ነበሩ የሚል እይታ አምጥቷል። ትንሽ ፈገግ አስባለኝ። እነሱንም ፒፒዎች ናቸው እንዳትሏቸው ተጠንቀቁ። የተባበሩት መንግስታት ፒፒ አይደለም። በህገወጥ መንገድ የተያዘ የሀገር ድንበር ሲኖር እንደዚህ አይነት መግለጫዎች ይሰጣሉ። ግን ከዛ በዘለለም ደግሞ የሚያሳየን ምንድን ነው? ዓለም አቀፉ ማህበረሰብ ኃይልን ነው የሚያከብረው፣ ቫሊዩህን ነው የሚያከብረው። ከ130 ሚሊዮን በላይ ህዝብ ካለ፣ ከፍተኛ የሆነ አምፕል የሆነ ለዲሞክራሲ የሚያመች ካልቸር ካለ፣ ሰፊ ሪሶርስ ካለ፣ ታሪካዊ ግራውንድ ካለ ወደ አንተ የሚኖረው ነገር ያዘነብላል። ዓለም እንደዛ ናት። መንግስት ሰማይ ስንሄድ የተለየ እንደሚሆን ተስፋ እናደርጋለን፣ ወይም ጀነት ስንገባ። መሬት ላይ ግን ጠንካራ ሆነ ዩናይትድ ሆነ
ስትቆም ዓለም ወደ አንተ ያዘነብላል። ለዛ ነው አሜሪካ ዓለምን ቀጥ አድርጋ እየመራች ያለችው እና እኛም ጠንከር ብለን ፍላጎቶቻችንን በህጋዊ መንገድ በፍትሃዊ መንገድ መጠየቅ፣ ከጎረቤቶች ጋር መስራት፣ ረባሽ ጎረቤት ካለ ደግሞ ልክ እንደ ዶክተር ሙላቱ እንዳደረጉት ሪፖርት ማድረግ፣ ለክፍል አለቃ መናገር ነው። ይሄ ሰውዬ ረባሽ ነው፣ ይሄ ሰውዬ አላስቀምጣለን። እሱ ሲጠየቅ አይመልስ፣ ሌላ ሲጠየቅ መሀል ይገባል፣ በውስጣዊ ጉዳያችን ላይ ባንዳዎችን አምራች ነው፣ ይረብሸናል ብሎ መናገር። ይሄ ከዛ በኋላ ደግሞ የሚያስፈልገው ሂደት አለው። ያው መንግስት ነው እርምጃ የሚወስደው። እዚህ ጋር አንዘምትም፣ አንተኩስም፣ አንቆምም ምናምን የሚለው የማይዘምት ነው። ልዝመት ቢል የማይዘምት ነው። ሆዱም ማስችሎ አያዘምተውም። ሸሽቶ ውጭ የሚኖር ነው። ብዙ በወሬ ለመዝመት ከሆነ ችግር የለውም። ወሬ ብዙ ልዩነት አያመጣም። ከዛ በዘለለ ከቅባት እህል ጋር ተያይዞ አንድ ምልከታ አለኝ። አይ ቲንክ ኢንፎርሜሽኑ የለውም መሰለኝ። ወንድም ሳሚ ሲናገር ወታደር የሚቀልብ አለ። ወታደር እኔ ኑግና ሰሊጥ የሚበላ ወታደር አይቼ አላውቅም። ጥሬ ኑግና ሰሊጥ አይበላም ወታደር። የቅባት እህል እንዴት ነው የሚበላው? ወታደር ሌላ ነገር ነው የሚበላው። ይሄ ጎጥ ተኮር የሆነም ሴንቲመንት እንዳለው ካወጡት ምልከታ ላይ ያሳያል። እናም የቅባት እህል የሚያመላልሱ የነበሩትን የባለ ሀብቶች መኪና 10 መኪና አቃጥለው ራሳቸው ናቸው የቅባት እህል አቃጥለናል ያሉት። ይሄ ደግሞ ኮላተራል አይደለም። ኮላተራል ከሌላ አካል ጋር ስትጋጭ ነው እንጂ የነጋዴ መኪና አስቁመ ስታቃጥል ኮላተራል አይደለም። ፐርፐስፉል ዲስትራክሽን ነው እየሰራ ያለው ማለት ነው። ይልቁን ኮላተራል የሚባለው ትምህርት ቤቶችን መግለጫ የምትሰጥባቸው ጠላ እንኳን ሲጠጣባቸው አይተናል ትምህርት ቤቶች። ለዛ ነው ትምህርት ቤት አይከፈት አማራ ክልል ላይ የሚባለው። ስብሰባ የሚደረገው ምሽግ ነው። ለዛ ነው ትምህርት ቤት አትግቡ፣ በሄድንበት ቦታ ሁሉ ሜክ ሽፍት ካምፕ አድርገን እንጠቀምበታለን ትምህርት ቤትን ብለ እንደዛ እየገዛ ካለ ያንን አካባቢ ያስገበርክ ከሆነ ትምህርት ቤት ስለተቀመጥኩ ማንም አይነካኝም ኮላተራል ነው ብዬ ወይም ደግሞ ህገወጥ ነው ብዬ ከሳለው የምትል ከሆነ ትክክለኛ አካሄድ አይደለም። የኦነግ ላይ አይ ቲንክ አዲስ ታይምስ አያውቅም መሰለኝ ፖለቲካው ላይ ብዙ ትኩረት አልሰጠህም። ዝም ብለህ ሜንጫው ላይ ነው ትኩረት። ኦላና ኦነግ ይለያያል። ኦነግ ከተማ ያለውና ኦላ ጫካ ያለው ሁለት የተለያዩ ናቸው። የተነጋገረው ከተማ ያለው በምርጫ ቦርድ የተመዘገበው አካል ነው ከኦኤፍሲ ጋር የተነጋገረው። በነገራችን ላይ የኦላው ሊደር መሮ ድሪባ የተናገረው ነገር ደግሞ ከቲፒኤልኤፍ እና ከፋኖ ጋር እንሰራለን አይደለም። ቋንቋውን ብለን ተረጉምላችሁ ስንችል ባይዞ ኢንትረስት ያለው ሰው ሎስት ኢን ትራንስሌሽን የሚባል ሙቪ አለ። ኢንትረስት ያለው ሰው ሲተረጉም ያጣምማል እና ትራንስሌሽን ውስጥ እንዳትጠፉ ያለው ብናደርግስ ልክ ሳሚያውን ያለው ማለት ነው። አካባቢው ላይ ካሉት አካላት ጋር ብንሰራስ ኢንትረስት ካላቸው ጋር ብንሰራስ ማን ይከለክለናል የሚል ነው። እሱም ራሱን የቻለ በፖለቲካ እይታ የጎሪጥ የሚታይ ሊሆን ቢችልም በቀጥታ ግን እንደዚህ አይነት ትስስር አድርገን እየሰራን ነው የሚባል መግለጫ አልወጣም በፍጹም። አንድ ደቂቃ አለኝ እና በዛ መንገድ ያው ስመለስ ነው ሌላኛውን ሀሳብ ማነሳው እዚህ ጋር አጠር አድርጌ የመምህራንን ነገር ተነስቷል። መምህራን አይ ቲንክ ሞሼን ያነሳው ሞሼ አይ ቲንክ ኢንፎርሜሽኑ ተዛብቶብህ ከሆነ አላውቅም። መምህራንን እያገተ ያለው እኮ በግልጽ እኮ ስልክ ቅጂ ወጥቷል። እየሰማን እኮ ነው ሰሞኑን እነሱም የማይክዱት 13 መምህራን የዛሬ ሳምንት ተናግሬያለሁ። አጋም ከስክስባቸው ዳይሬክተሩ መያዙ ነው ዋናው ያለው እኮ አንተ የምትደግፈው የታጠቀው አማራ ክልል ላይ ታጥቆ ያለው አካል ነው። አሁን የኑግ እህል የቅባት እህል የሚያቃጥለው አካል ማለት ነው። ስለዚህ መምህራን ትምህርት ቤት ብለህ ካልኩሌት ማድረግ አትችልም። ግማሹን ምሽግ አድርጎ ነው የሚጠቀምበት። ምሽጌ ውስጥ ገባህ ብለው ደግሞ ሊያስተምር ከመጣ አጋም የሚከሰክስበት የሚገርፈው ነው። ስለዚህ አንተ ነህ እንደ ሮንግ ስፓት ቆመ ያለው በድጋፍ አንጻር። ስለዚህ እሱም ማየት ትንሽ አስፈላጊ ይመስለኛል። ያለኝ ደቂቃ ከዚህ በኋላ 30 ሰከንድ አይበቃኝም። አመሰግናለሁ። ቴንክ ዩ። ኦኬ እንግዲህ ቴዲ አንተ ቤት ስገባ በእንደነዚህ አይነት ውይይቶች መካከል መግባት በጣም ነው የሚከብደኝ። ምክንያቱም ሴግሜንቶቹ አይገናኙም። እኔ እንግዲህ የብሔር ውክልና የለኝም። ያው ኢትዮጵያኒስት የሚባል ብሔረሰብ ካለ የዛ ብሔረሰብ አባል ነኝ እና አስተያየት መስጠት እንፈልገው እዛ ላይ ይሆንና የምሰማቸው ነገሮችና እርስ በርስ ያለው በግለሰብ ደረጃ እየተነቋቆሩ የአንድ ማህበረሰብን እንወክላለን ነው የሚሉት ሁሉም። እሱ ራሱ በጣም ከንሰርን ያደርገኛል። እዚህ ያሉ ግለሰቦች
ያበሽቁትም አንድ ወይም ሁለት ሰዎች እርስ በርሳቸው ሆኖ ነገር ግን ደግሞ ያን ነገር እንደ ህዝብ እንደ ማህበረሰብ ሪፕሬዘንት ያደርጋሉና እዛ መሃል ገብቶ እኔም ማነሳውን ነገር ለማንሳት ቢከብደኝም አው ትራይ እንግዲህ የኢትዮጵያን ናሽናል ኢንተረስት በተመለከተ ለማውራት አሁን ያለው ፍሪደም ኦፍ ኤክስፕሬሽን አስቸጋሪ ነው። ቅድም ካልኩ ነገር ጋር ተነስቶ ማለት ነው። ምክንያቱም የሀገር ውስጥ ፖለቲካ ማውራት አንችልም። አሁን የሀገር ውስጥ ፖለቲካ ማውራት ማለት አሊያንስ መፍጠር ማለት ነው። ከሆነ ቡድን ጋራ አሊያንስ መፍጠር አለብህ። የዛን ቡድን ፕሮፓጋንዳ ወይም ደግሞ እንትኖችን መያዝ መቻል አለብህ። ካልሆነ የሀገር ውስጥን ሙሉ በሙሉ ትተኸው ናሽናል ኢንተረስት የሆነ ኢንተርናሽናል ኢሹዎች ላይ ታተኩራለህ። እኔ በእኔ በኩል ላለፉት በተለይ 3 እና 4 ዓመታት የገጠመኝ ነገር ይሄ ነው። አሁን ደግሞ እንደዚህ የባህር በር ጥያቄ፣ የቀይ ባህር ጥያቄ፣ የጎረቤት ሀገሮች ጋር ያለው ሰጣ ገባ ስትመለከት ዞሮ የሀገር ጉዳይ ነው ብለህ ለመናገር ትገደዳለህ። አሁን እኔ እንደ አንድ ጥያቄ ማነሳው ምናልባት እንግዲህ መንግስት ኢንተረስት አለኝ ወይም ደግሞ ይሄንን ህዝብ ይዤ ወደፊት ለመሄድ የባህር በር ያስፈልገኛል ወይም ደግሞ ወደብ ያስፈልገኛል የሚል ኮንቴክስት አስቀምጧል። በምን አይነት መልኩ የሚለው ፍንጮች ናቸው የሚታዩት፣ የጦርነት ፍንጮች ይታያሉ። ነገር ግን አሁን ሶሻል ሚዲያ ላይ የምንመለከተው እኔ ከዚህ ወገን ነኝ፣ እኔ ገሌን ነው የምደግፈው ምክንያቱም ይሄ እንዲህ እያደረገኝ ነው የሚሉ ሀገርን የተመለከቱ አቋሞች አሉ። እነዚህ አቋሞች በተወሰነ መልኩ አንደርስታንድ አደርጋቸዋለሁ። በግሌ ከምን አንፃር እንደሚነገሩ አንደርስታንድ አደርጋቸዋለሁ። ነገር ግን የምንደግፋቸው የትግል ቡድኖችም ይሁኑ የፖለቲካ ፓርቲዎች አቋም ባልያዙበትና አቋማቸው ባልተተነተነበት ሁኔታ እኔ ከኤርትራ ጎን ነው የምሰለፈው የሚለው አነጋገር ትንሽ እንትን ይለኛል። ምን ማለት እንደሆነ ግራ ይገባኛል። ከኤርትራ ጋር ነው የምሰለፈው ማለት ምን ማለት ነው? ከብልጽግና ጋር አልሰለፍም ወይም የብልጽግና መንግስት ያደረሰብኝ ያለ ችግሮች አሉ፣ ኢንተርናል ኩዌስችኖች አሉ። ነገር ግን ገፍቶ ቢመጣና እውነት እንደተባለው ይሆናል ብዬ አልገምትም። ጦርነት አሁን ብሬክ አውት ቢያደርግ እውነት ከኤርትራ ጋር እንሰለፋለን? እና ይሄንንስ ደግሞ የነገረን የትኛው ቡድን ነው የሚሰለፈው? መቼም ሶሻል ሚዲያ ላይ ያለው ሰው አይደለም። እኔም ቢሆን አልሰለፍም። ነገር ግን አሊያንስ ወይም ደግሞ ድጋፌን ለአንዱ መግለጽ አይቀርም። የትኛው ቡድን ነው ከኤርትራ ጋር ሊሰለፍ የተዘጋጀ የነገረን ያብራራው የትኛው ነው? እና ይሄ አልተገለጸም። እንደው በወፍ በረር ሰዎች ዝም ብሎ ንዴታቸውና ብሽቀታቸውን ለመግለጽ ምክንያቱም ማዕከላዊ ነገር ስለሌለን በአሁን ሰዓት ሀገራዊ ነገር ስለሌለን ኢትዮጵያዊ ማንነታችን በሙሉ ስለጠፋ ወደ መሰለን ነው የምንሄደው። ብሽቀታችንን ወደምንወጣበት ንዴታችንን ወደምናበርድበት ቡድን ነው የምንሄደው። እና ይሄንን ነገር እንግዲህ አሁን ነገሮች ትንሽ ተጨባጭ ሲመስሉ እየታየ ነው። በተለይ ግብፅና ኤርትራ ከትላንት በስቲያ በቀይ ባህር ጉዳይ ላይ ያላቸውን አቋም ከገለጹ በኋላ አላማቸው ምንድን ነው የሚለው ነገር ግልጽ እየሆነ ነው። ምክንያቱም እንግዲህ ኢትዮጵያ ከፈለገች ከሶማሊያ ጋር ከፈለገች ከኬንያ ጋር ሆና ወደ ቀይ ባህር መሄድ ትችላለች። ነሰሰርሊ ከኤርትራ ጋር መሆን የለበትም። ይሄን ደግሞ ታውቃለች ኤርትራና ከግብፅ ጋር ሆና ማንም ወደ ቀይ ባህር እንዲመጣ አልፈቅድም ስትል ሲጀመር ብዙ ሀገራት አሉ። የሆነ አንድ አጭር ቪዲዮ ሰርቻለሁ ሲጀመር እዚህ ለመድገም ያክል ነው። ብዙ ሀገራት አሉ ቀይ ባህር ላይ የራሳቸውን የጦር ቤዝ የሰሩ ለረጅም ዓመታት አሁንም እንደ አዲስ የሚመጡ አሉ። ከቀይ ባህር ጋር ምንም ንክኪ የሌላቸው ነገር ግን ኢንተረስት ያላቸው ኢትዮጵያ ሲሆን ነው ኤርትራ ይሄንን ጥያቄ የምታነሳው። ይሄ ደግሞ ምቀኝነት ነው እንጂ እንዴት ፖለቲካ ሊሆን ይችላል? ከኤርትራ ጋርስ እንዴት የጋራ ጥቅም ሊኖረን ይችላል? ሳይነካ ቀይ ባህርን ለምሳሌ በሌላ መንገድ ልናገኘው እንችላለን። ማንም ሰው እንዳይመጣ ብላ ግብፅ ከላይ የግብፅን ዘላለማዊ ምቀኝነት አንደርስታንድ እናደርጋለን። ነገር ግን ኤርትራ ስትችል ማለት ያለባት አሰብን በጉልበት አልሰጥም፣ አሰብ የኔ ነው፣ በጋራ ልንጠቀም እንችላለን ኦር ላንጠቀም እንችላለን ማለት ትችላለች። ነገር ግን ወደ ቀይ ባህር ኢትዮጵያ እንዳትሄድ
ማንኛውንም ነገር አገዳለሁ ወይም አልፈቅድም ብሎ መናገር የኤርትራ የምቀኝነት ፖለቲካ 30 ዓመት አመድ ያጠጣት ይሄው የምቀኝነት ፖለቲካ መሆኑን ነው ለኔ ፍንትው አድርጎ ያሳየኝ። ምንም አይነት ነገር ሳይሰሩባት ሀገሪቷ እንደዛ ሆና ወድማ አቧራ ጠጥታ ያለች ሀገር ተሟሙተው እኛ እኮ ከሌላ ሀገር ሄደን ተበድረን እኮ ባቡር የምንሰራ ሰዎች ነን። ከቻይና ተበድረን 25% አዋተን በ75% ብድር ባቡር እንሰራለን። አሰብን እዚህ አስቀምጠ በጋራ አልምተ ሀገርን ማልማት ስትችል አቧራ አጠጥተው አበስብሰው ለ30 ዓመት አሁን እንደገና ደግሞ በቀይ ባህር በኩል ሌላ ጥቅም አስጠብቃለሁ ስትል ኢትዮጵያ እኔ ስለ ኢትዮጵያ ስላለች ወይም ብልጽግና ስላለ አይደለም ጄነራል ኢሹ ስለሆነብኝ ነው ይሄንን ማነሳው እና ኤርትራ ይሄንን ማለቷ የጋራ ጉዳያችን እየሞተ ያለ ይመስለኛል እና ኢትዮጵያ ማናቸውንም መንገዶች ተጠቅማ ይሄንን ያለብንን መከራ ማለፍ መቻል አለብን እና እነዚህ አይነት ነገሮችን ምናልባት አሁን እሺ ምናልባት ወደ በኋላ መለስበታለሁኝ ዞሮ ይሄ በእኛ መካከል ያለውን የሶሻል ሚዲያ ከገሌ ጋር ቆማለሁ ከገሌ ጋር አልቆምም የሚለውን ነገር ከኢትዮጵያውያን በላይ እየተጠቀሙበት ያሉት የኤርትራ ቲክቶክ ተጠቃሚዎች ናቸው። አብዛኞቹ የሻቢያ ቡድኖች ናቸው። ከኔም ጋር እዚህ በኮሜንት ላይ ማገኛቸው አሉና አሳልፎ እየሰጠን ነው ያለው የሚለውን ትንሽ ለመጠቆም ነው። ምናልባት ጊዜ ካለኝ ወደ በኋላ በሌላ እሹ መለሳለሁ። አመሰግናለሁ።